ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የመከነው የቅዴፓ ተስፋና የደም ነጋዴዎች በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እንግዲህ የቅማንት ዲሞክራሲያዊ ፓርቲ ቅዴፓን እየተመለከተ መረጃ ነው ወደ እናንተ ስናደርስ የምንቆየው። ጊዜውም የምርጫ ወቅት ነው። እንግዲህ ምርጫ ይደረጋል እየተባለ ነው። ያው አሸናፊው ከአሁኑ ቢታወቅም መንግስትም ምርጫው ይካሄድ የሚለው እንደሚያሸንፍ እርግጠኛ ሆኖ ቢሆንም ከዛ አንጻር አጠቃላይ ያለው ሁኔታ እናነሳለን ማለት ነው። እንግዲህ ይህ ፓርቲ ከዚህ በፊት ብዙ ሲባልለት ነበረ። አሁን ያለበት ሁኔታ ምን ይመስላል? ዓላማውስ ምን ነበር? አሁን እዚህ ውስጥ የወደቀውስ በምን ምክንያት ነው የሚለውን አጠቃላይ በፓርቲው ዙሪያ ያሉ ጉዳዮችን ወደ እናንተ እናደርሳለን። በዚህ ጉዳይ ካላነሳን ብዙ ጊዜ ቆይተናል። በእርግጥ የሚነሳ ጉዳይም አልነበረውም፣ ግን ሌላ ከሰሞኑ የሚያዝ አዳዲስ ነገሮች ስላሉ እሱን እናነሳለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ይዘንድር ወደ አንተ ልምጣና ቅዴፓ እንዴትና ለምን ተመሰረተ፣ ዓላማውስ ምን ነበር የሚለውን ብናነሳ መልካም ይመስለኛል። ያው ምን ነበር የተባለው አሁን ላይ ፓርቲው እንደሌለ እርግጠኛ ስለሆን ያው ካለ አይቆጠርም። ስሙ ኖርማሊ ሊኖር ይችላል፣ ግን ያው ያለበትን ነገር ሁሉም ሰው ያውቃል። በዚህ ጉዳይ እንግዲህ ሀሳቦችን ለመስጠት መጀመሪያ ፓርቲው ሲመሰረት ዓላማው ምን ነበረ፣ እንዴትና ለምን ተመሰረተ የሚለውን እንደ መግቢያ ለተመልካቾቻችን ያሉትን መረጃዎች እንስጥና ከዛ በኋላ ያሉትን አዳዲስ ነገሮች እያነሳን ቆይታ እናደርጋለን ማለት ነው። የዘንድሮ ወደ አንተ ልምጣ፣ ይህን ጉዳይ እንመልከተው። መልካም እንግዲህ የቅዴፓ ጉዳይ በተመለከተ ይሄ ምናልባት የመጨረሻ ላይ ይሆናል ብዬ አስባለሁ። በረጅም ጊዜ ስለ ቅዴፓ አውርተን አናውቅም። ምክንያቱም በተደጋጋሚ ስለ ቅዴፓ ችግሮች አንስተን የመፍትሄ አቅጣጫዎችን ማስቀምጠን ነበረ። የባሰ ቅዴፓ ጭራሽ ከህልውና ወጥቶ የብልጽግና ቢሮ ውስጥ ገብቶ ባንዲራ መጎተት ሁሉ ጀመረ። ጭራሽ ጸረ ቅማንት ሆኖ መጣ። ከዛ በኋላ ስለ ቅዴፓ ማውራት አልተፈለገም ነበር። ምናልባት አሁን የምርጫ ወቅትም ስለሆነ ዛሬ አንድ መረጃ ይወጣል። ሁለት ሰዎች የቅዴፓ የደም ነጋዴ ያልኳቸው እነዚህ ናቸው። ሌሎችም አሉ ከበስተጀርባ የደም ነጋዴ የሚባሉት እነዚህ ናቸው። እነዚህ እንግዲህ የሰሩት ስራ አለ፣ እሱን ማስረጃ አለ። ምናልባት በቅደም ተከተል እናነሳዋለን ብዬ አስባለሁ። ለማንኛውም ቅዴፓ እንዴት እና ለምን ተመሰረተ የሚለው መሰረታዊ ነገር ነው። ማን መሰረተው? እንዴት ተመሰረተ? መቼ ተመሰረተ? ዓላማው ምን ነበረ የሚለውን ነገር ማየት በጣም ጠቃሚ ነው እና ከዛ አንጻር እንገመግመዋለን ማለት ነው። ቅዴፓ ሙቷል ስንል እነዚህን ዓላማዎችን ሚት ካላደረገ ኦልሞስት ያ ድርጅት ሙቷል እንዳለ ስለማይቆጠር ነው። ስለዚህ እንደ መግቢያ ወይም እንደ ባክግራውንድ ቅዴፓ እንዴት እንደተመሰረተ ማንሳት እችላለሁ። እኔም በምስረታው ወቅት ስለነበርኩኝ አብሬ እዛም ስለነበርኩኝ እንዲያውም ፕሬዚዲየም ሁኜም አገልግያለሁ። እዛ እንትኑ ሲሰራ ማለት ነው በጠቅላላ ጉባኤ ውስጥ። እንግዲህ ቅዴፓ በ2010 ዓ ም ክረምት አይ ቲንክ ነሐሴ ወይም ሐምሌ ወይም ነሐሴ ነው፣ ከሁለቱ አንዱ ነው። ማስታወስ አልቻልኩም አሁን ለጊዜው። ከሐምሌ 14 ወይ ነሐሴ 14 ነው የተመሰረተው ማለት ነው። በጠቅላላ ጉባኤ ተሰብስቦ ነው እንግዲህ ትግሉ እያደገ ሲመጣና የጥያቄው መጨረሻ ደረጃ ሲደርስ ፓርቲ የመመስረት ፍላጎት መጣ ማለት ነው። ፍላጎቱ መጣ። ለምን 42 በሚል ሲገሉ ሲያሳድዱ ስለነበሩ እንደገና በጥምር ሆነን እንሰራለን ብለው 2009 ጀምሮ ስራ ሲሰራ ነበረ። ዜና መጨረሻ ላይ 2010 ይመስለኛል የ2009 መጨረሻ ወይም ለ2010 ህዝበ ውሳኔ እንዲካሄድ ተደርጓል ማለት ነው። ያልተካተቱት ተካተው በእንትኑ መሰረት መሬት ባለው ፋክት መሰረት አስተዳደርን መሰረት አለን ከኮሚቴው ጋር በጋራ ተብሎ ስለነበረ በዛ መሰረት እንግዲህ ትግሉ እያለቀ ነው። ኦልሞስት አስተዳደር ወደ መመስረት አይነት ሂደት ነው የነበረው እና አስተዳደር ሲመሰረት የቅማንት ህዝብ ራሱን በራሱ የሚያስተዳድርበት ሁኔታ ሞር የበለጠ ሪል እንዲሆን ፓርቲ ያስፈልገዋል። በስሙ የተመሰረተ ፓርቲ ያስፈልገዋል። ምናልባትም ታጋዮቹም በሂደት ጥያቄው እንዳለቀና አስተዳደሩ እንደተመሰረተ ወደ ፓርቲው ይገባሉ። ዜን በዛ በኩል ተፎካካሪ ፓርቲው ነው ፖለቲካ ውስጥ መሳተፍ ይችላሉ። ኮሚቴ እንደ ኮሚቴ ፓርቲ ውስጥ እንደ መግባት አይችልም። ኮሚቴው ነው ወይም ከሁለቱ አንዱ መልቀቅ አለበት። ስለዚህ ያላለቁት ጉዳዮች አሉ በኮሚቴ የሚያልቀው። ስለዚህ ኮሚቴው እንዳለ ይቀጥል፣ ፓርቲ ግን መመስረት አለበት። በሂደት ሌሎችን ነገሮች እየሰራ ይቆያል። በኋላ ደግሞ የቅማንት ታጋዮች የሚፈልግ ፓርቲ ውስጥ ገብቶ በፓርቲው በኩል የፖለቲካ ውድድር ማድረግ ይችላል ነው።
ኮሚቴ ውስጥ ያለ ሰው በቀጣይ አስተዳደር ሲመሰረት ፖለቲካ ውስጥ ለመግባት አይዘር በግሉ ነው መወዳደር ያለበት ወይ ደግሞ ፓርቲ ውስጥ መግባት አለበት፣ የፈለገው ፓርቲ ማለት ነው። ስለዚህ ለዛ እንዲሆን አንደኛው እንደዛ ነው ዋናው አስፈላጊነቱ የመጣው ማለት ነው። ይሄን ለማድረግ ነው። በዚህ ሁኔታ እንግዲህ በወቅቱ ህዝበ ውሳኔ እየተደረገ ስለነበረ ቅድም እንዳልኩ ተደርጎም እንትን ስለነበረ አስተዳደር ሲመሰረት ተፎካካሪ ፓርቲ መመስረት የሚለው ዋና ፍላጎት ነበረ ማለት ነው። ይሄ ድራይቪንግ ፎርስ ነው ማለት ነው። ዓላማዎቹ ምንድን ናቸው የሚለውን እንዲሁ ዝም ብሎ ለማሳጠር ዋናውን ተናግሬዋለሁ፣ ግን የተወሰኑትን ለማንሳት አንደኛ የቅማንት ህዝብ ራስን በራስ የማስተዳደር ፍላጎት ለማሳካት ነው። ራሴን በራስ ያስተዳደራለሁ ስትል በአካባቢ ተወላጅ እንዲተዳደር ነው። በእርግጥ ግዴታ በቅዴፓ ውስጥ ብቻ ሆኖ አይደለም በራሱን በራሱ የሚያስተዳድረው፣ በሌሎች ፓርቲዎችም ገብቶ ይሳተፋል። የሌሎች ፓርቲዎችም ሲባል እዚህ ውስጥ ያሉ እዛው በአካባቢ ያሉ ተወላጆች ናቸው የሚገቡት፣ ኤኒ ፓርቲ ቢመጣ ማለት ነው። በእነዚያ መተዳደር ከምንም በላይ ግን በራሱ ምክር ቤት መተዳደር ነው። በራሱ ምክር ቤት ውሳኔዎችን አሳልፎ መተዳደር፣ በራሱ ቋንቋ መተዳደር፣ ወጉን ባህሉን ማሳደግ የሚባለው ነው። ይህን ለማድረግ የበለጠ ተፎካካሪ ፓርቲ ያስፈልጋል። አንድ ፓርቲ ብቻ መሆን የለበትም። ስለዚህ ለዛ ነበረ አንደኛው ማለት ነው። ራስን በራስ የማስተዳደር ፍላጎትን ለማሳካት ይጠቅማል ተብሎ ነው፣ ወይም ኮንትሪቢዩት ያደርጋል ተብሎ ነው እንትን የመጣው ማለት ነው። ሌላው ለቅማንት ህዝብ ድምፅ እንዲሆን ነው። ትልቁ ነገር ያልተፈታ ያላለቀ ጥያቄ ያልተቋጨ ጥያቄ አለ። ዜን ድርጅት ነው እውቅና የወሰደ ድርጅት ነው። ይሄ በያገኛቸው አጋጣሚዎች ሁሉ በያገኛቸው መድረኮች እና ሚዲያዎችን ተጠቅሞ ድምፅ ይሆናል ብለን ነበረ እሳቤው ከመጀመሪያው ማለት ነው። ሁለተኛውና ዋናው ይሄ ነው። በተለይ ደግሞ ይሄኛው ሰው ብዙ ተስፋ የሚያደርግበት የነበረ ማለት ነው። በተደጋጋሚ ጉዳይ የሚፈጸሙ ችግሮችን በመግለጫም በምንም በሚዲያም ወጥቶ ሀሳቦችን በማቅረብ በተለያየ ቦታዎች ቀርቦ በመሞገት የተለያየ የክልልን በለው ዋቴቨር ሂደህ ፌስ ማድረግ የቅማንት ጥያቄ እንዲመለስ ጫና መፍጠር የሚባሉ ነገሮችን እሱን እንዲሰራ ማለት ነው። መብቱ እንዲከበር እንደ ኮሚቴው ሆኖ ሳይሆን አትሊስት እንደ ፓርቲ መፍጠር የነበረበትን ጫና እንዲፈጥርና ድምፅ እንዲሆን ነበረ። ሌላው ሶስተኛው የቅማንትን ህዝብ የፖለቲካ ተሳትፎ ማሳደግ ነው። ቅማንት በስሙ የሚጠራ ፓርቲ አሁን በየስሙ እንትኑ ኦርደር ስለሆነ ነው ማለት ኦርደር ኦፍ ዘ ዴይ ስለሆነ ነው፣ ወይም ፋሽን ስለሆነ የግዴታ እንደ ጨዋታው ህግ መጫወት ስላለብህ ነው እንጂ በራስ ፓርቲ ምናምን ይሄ በብሔር የተመሰረተ ፓርቲ አስፈላጊ ነው ምናምን በሚል በተለየ ነገር አይደለም። ግን ምንድነው በስሙ የሚጠራ ፓርቲ አለ። ያ ፓርቲ ደግሞ ለቅማንት በአሁኑ ወቅት ለቅማንት ይታገላል ነው። ስለዚህ በዚህ ሂደት ምን ያደርጋል? በተለያየ እንትኖች ስለሚሳተፍ የተለያየ ስብሰባዎች፣ የተለያዩ ነገሮች ብዙ ነገሮች ላይ ብዙ እድሎችን ስለሚያገኝ የቅማንትን ህዝብ የፖለቲካ ተሳትፎ ያሳድጋል ነው። በፓርቲ አንዱ የመሳተፊያ መንገድ ስለሆነ ማለት ነው። እንዲያውም አክቲቭ ፖለቲካል ፓርቲሲፔሽን የሚባለው ፓርቲ ውስጥ ገብተህ መስራት፣ ፓርቲ አባል መሆን፣ መደገፍ እነዚህ ናቸው። ስለዚህ በዚህ መንገድ የቅማንትን የፖለቲካ ተሳትፎ ያሳድጋል ተብሎ ይታሰብ ነበረ በዛ ጊዜ ማለት ነው። አራተኛው የህዝብን በራስ መተማመን ከፍ ለማድረግ ታስቦም ነበረ። ቅማንት ከኮሚቴ ባለፈ ፓርቲ ይኖረዋል። ያ ፓርቲ ደግሞ የእንትኑን ይጨምርለታል፣ ኮንፊደንሱን ወይም በራስ የመተማመን አቅሙን የበለጠ እያሳደገ ይሄዳል። ፖለቲካ ፓርቲሲፔሽን ያድጋል። በሌሎች ህዝቦች በኩል ትታወቃለ። ተፎካካሪ ፓርቲ ስትሆን ቅማንት በዚህ ደረጃ መገኘቱ በራሱ ሰልፍ ኮንፊደንሱን ያሳድግለታል ማለት ነው እና ይሄም ሌላው እንትን ነበረ። ከዚህ በተጨማሪ እንግዲህ ቅማንት ከሌሎች ህዝቦች ጋር ልዩ ልዩ መስተጋብር ስለሚሰራ ብዙ ፖለቲካ ፓርቲ አሉ በሀገር ደረጃ። ከነሱ ጋር በተለያየ መንገድ ይሰራል። ሳምታይምስ ውህደት ሊፈጥር ይችላል። ሳምታይምስ ግንባር ሊፈጥር ይችላል። ሳምታይምስ ሌሎችን ነገሮችም አብረው ሊሰራ ስለሚችል በእነዚህ ሁኔታ ምክር ቤት ምናምን የሚባሉ ነገሮች የሚወጡ ማለት ነው። በዚህ ሂደት ቅማንት ህልውና ይታወቃል። የሌሎች ህዝቦች ጋር ያለህ መስተጋብር ታሳድጋለህ። ሌላው ህዝብ አንደርስታንድ እንዲያደርግ ታደርጋለህ። ሌላው ፓርቲ ራሱ እንዲያውቅ ታደርጋለህ ማለት ነው። ይሄም ሌላው ዓላማ ነበረ ማለት ነው። እንግዲህ ቅዴፓ ሲመሰረት በዚህ መሰረት ነው፣ እነዚህን ዓላማ እንግቦ ነው። ከዚህ ውጭ ግን ፓርቲው ራሱ ማለት ፓርቲው ሲቋቋም ዓላማዎቹ አሉ የተዘረዘሩ በእንትኑ መሰረት ማለት ነው። በምርጫ አዋጅ በምርጫ ኮሚሽን ፓርቲዎች መመስረቻ አዋጅ እሱ መሰረት አድርጎ ነው ለመጻፍ ሞክሯል። የራሱ ማኒፌስቶዎች አሉት ማለት ነው። ፕሮግራም አለው፣ ሌሎችም ነገሮች አሉት፣ ህገ ደንብ አለው። በዛ መንገድ ነው የአንድ ፓርቲ ማሟላት ያለበትን አሟልቶ ነው የተመሰረተው ቅዴፓ ማለት ነው፣ እውቅና ያገኘው እነዛ ሳይረሱ ማለት ነው። ግን በዋናነት መመሰረት ያስፈለገው ነገር ይሄን ከላይ የጠቀስኳቸው ነገሮች ነበሩ ማለት ነው። የአመሰራረቱ ሂደት እንግዲህ በርካታ ተከታታይ ውይይቶች ተደርገዋል። በተለይ አይከል ላይ ነበረ ተደጋጋሚ ውይይቶች የተደረጉት፣ ምናልባትም ስገምተው ወደ ሳምንት የወሰዱ ይመስለኛል። ብዙ ጥልቅ የሆኑ ውይይቶች ተደርገው ከዛ በኋላ ፓርቲ መመስረት እንዳለበት ሲታመን ፓርቲው እንዴት እንመስረት በሚል አዋጆችን ማወቅ፣ መረዳት፣ መገንዘብ ከዛ በኋላ የሚያስፈልጉ ዶክሜንቶችን ዴቨሎፕ ማድረግ እና
ጊዜው ሲደርስ ጠቅላላ ጉባኤ ጠርቶ ስብሰባውን አድርጎ በጠቅላላ ጉባኤ መሰረት እንትኑን ፓርቲው ተመስርቷል ማለት ነው። በዛ መንገድ ነው እንግዲህ የፓርቲ አስፈላጊነት ከጊዜ አንጻር በደንብ ሆኖ ተገምግሟል። ከአጠቃላይ ሁኔታዎቹ ጋር ተይዞ ተገምግሟል ማለት ነው። ያ ውሳኔ ስለደረሰበት ቅዴፓ የሚባል ድርጅት እንዲመሰረት ውሳኔ ተደርሷል። እንዴት መስርተው ስሙ ምናምን የሚለው ዲቴይል ውይይት ተደርጎበታል። በነገራችን ላይ አርማው፣ ባንዲራው፣ ሌሎችም ነገሮች በጣም ጥልቅ የሆኑ ውይይቶች ተደርገውበት ነው ወደዛ የተመጣው ማለት ነው። ስምምነት ላይ ሲደረስ እንግዲህ የመመስረቻ እንትኖች ማለት የሚመለከታቸው ወገኖች ተሰባስበው ድርጅቱን በመመስረቻ ጉባኤ መስርተውታል ማለት ነው። ቅዴፓ የተመሰረተው በዚህ ሂደት ነው። ዓላማውም እነዚህ ነበሩ። ታንኪዩ። መልካም እንግዲህ የቅማንት ዲሞክራሲያዊ ፓርቲ ከቅማንት ሕዝብ ፍላጎትና ጥቅም አንጻር መሰረት ተደርጎ ሲቋቋም እንደ አጠቃላይም ሀገሪቱ የምትመራበት አሁን ያለው የፖለቲካ ስርዓት ያን መሰረት አድርጎ ነው የተቋቋመው። በእርግጥ ቅድም እንዳልከው አሁን ያለው የፖለቲካ ስርዓት ሀገሪቱ ውስጥ ያለው የብሔር ፖለቲካ፣ የሰፈር ፖለቲካ እሱ ይጠቅማል ሳይሆን እንደ አጠቃላይ ግን ካለው ሁኔታ አንጻር ቅማንትም ያለ ተወካይ እንዳይቀር በሚል ፓርቲው ተመስርቷል። በወቅቱ በጣም ከፍተኛ ተቀባይነት ነበረው። በሁሉ ዘንድ ትልቅ ደስታ ነበረ። ያው ውጤት ያመጣል ተብሎ ታስበው በሂደት ግን ያው የገጠሞች ችግሮች ይታወቃሉ። በመጨረሻ እናነሳዋለን። በኋላ ወደ ችግር እየመጣ ችግር እየተፈጠረ ሲሄድ ይህን ሀሳብ ሲቃወሙ የነበሩ በተለይ አንተም ሌሎችም ሰዎች እንደ ሚዲያም ጃኖ ቅማንት ሚዲያ ስናነሳ የደረሱብንን አጠቃላይ ሁኔታዎች በኋላ እንደውም እናነሳቸዋለን ብዬ አስባለሁ። መጨረሻ ላይ እንደዛው ያን ሁላ ችግር መጣ። ያው የሆነው ሆነ። አሁን አጠቃላይ ቅድም የዘረዘርካቸው ዓላማዎችን መሰረት አድርጎ የተቋቋመ ፓርቲ አሁን በእንደዚህ አይነት ሁኔታ በእነዚህ ሰዎች እጅ በአጠቃላይ በእነዚህ የደም ነጋዴዎች እጅ ውስጥ እንዴት ወደቀ ነው? እንዴት በዚህ ደረጃ ረከሰ? እንዴት በዚህ ደረጃ ከጨዋታ ውጭ ሆነ? እንዴት በዚህ ደረጃ የቢዝነስ እንትን ሆነ? የገቢ ምንጭ የገቢ ማስገኛ እንዴት ሆነ? ሰዎች የሚሰደቡበት፣ ሰዎች የሚዋረዱበት በኋላ ስለምናነሳው እሱ ሁሉ ነገር እንዴት ወደዚህ ውስጥ ተገባ የሚለውን ነገር ብናነሳ ምናልባት እንደው ማብራሪያ ካለው ብዙዎች ያውቁታል፣ ግን ብናነሳው መልካም ይመስለኛል። ወደ አንተ ልምታ። መልካም እንግዲህ ቅዴፓ ዓላማዎቹ እነዚህ ከነበሩ እንዴት በደም ነጋዴ እጅ ውስጥ ገባ ማለት የደም ነጋዴ ማለት ምንድን ነው? ብዙ መስዋዕትነት የተከፈለበትን ትግል ወደ ገደል መስደድ ማለት ነው። ቅዴፓን ብቻ ማፍረስ ሳይሆን ትግሉን ለማፍረስ ራሱ በጠላትነት ተሰልፈው የሚሰሩት ስራ፣ ኮሚቴን የመነጣጠል ስራና በኋላ እናነሳቸዋለን። ዝርዝር ብዙ ነገሮችን ይሰራሉ። በጠላትነት እንዴት ተሰለፉ? እኛ ከላይ ቅድም ያልናቸውን ዓላማዎች እንዲያሳካ ብለን የመሰረትነው ፓርቲ ተገልብጦ ትግሉን በሚጻረርና የህዝብን መስዋዕትነት በሚያንቋሽሽ መልኩ ጸረ ቅማንት ብሎ እንዴት መጣ እና ጸረ ቅማንት ከሆኑ አካላት ጋር እንዴት ተሰለፈ የሚለው በጣም መሰረታዊ ነገር ነው። እነዚህ ናቸው የደም ነጋዴ ማለት። ያ ሁሉ መስዋዕትነት የተከፈለበትን ትግል ገደል ለማግባት ስለሚሰሩ የደም ነጋዴዎች ናቸው። በዛ ደም ላይ ሆነው ይበላሉ፣ ይዘርፋሉ፣ ይሰርቃሉ። ያን ለማለት ነው። እንግዲህ የቅዴፓ ችግር የተፈጠረው ገና ከጅምሮ ነበረ። እውነቱን ለመናገር ገና ከጅምሮ ነበረ። ምንድነው የነበረው? ምንድነው መስራች ጉባኤው አመራር በመምረጥ ሂደት ውስጥ በጣም ቸልተኛ ነበረ። የሆነ ምንድነው ዝም ብለህ ከትግል አንጻር ይታየውና ይታገላል ስለተባለ ወይም በወቅቱ ደጋፊ ስለነበረ ከሌ መሪ ሆኖ ከኔ መሪ ሁን አይነት ነገር ነው የነበረው። ዲቴይሊ በደንብ ሆኖ በዝርዝር ተጠንቶ ለወደፊት ሊያመጣ የሚችለው ጥቅም ሊያመጣ የሚችለው ጉዳት ሳይተነተን ዝም ብሎ በቃ ፈቃደኛ የሆነ ሰው ትንሽዬ ግንዛቤ ያለው የተባለውን እርሱም ወደ ስልጣን ማምጣት አይነት ነገር ወይም ወደ ሰብሳቢነት የማምጣት ጉዳይ ነበረ። ከመጀመሪያው ይሄ ነው ትልቅ ችግር የነበረው ፓርቲ ለመመስረት የነበረው እንትን። አሁን እንግዲህ ቅድም አስፈላጊነቶችን አውርተን ፓርቲ ለመመስረት እንጂ ፓርቲው ህይወት ኑሮት ጥቅም ያለው አይነት ስራ እንዲሰራ ብዙ አልተፈለገም። ትኩረት የሚደረገው ኮሚቴው ላይ ስለነበረ ማለት ነው አብዛኛው። ከዛ ነው የሚመነጨው። በማይረቡ ሰዎች ፓርቲው እንዲመራ የማድረግ አይነት ነገር ነበረ። በጣም የሚያሳዝነው ማለት ነው። እኔ በግሌ እዛ አካባቢ የነበሩ ሰዎችን ብዙዎችን አላቅም፣ ሲመረጡ ምናምን ማለት ነው። በዲቴይል አላቃቸውም። ስለዚህ ባለው በስብሰባው የተነሳ ከሌከሌ በሚሉት ነው የነበረው እና አንዳንዴ አሁን ላይ ሳስበው እንደ እቃቃ ጨዋታም አይነት ነበረ ብዬ አስባለሁ። ለምን በጣም ሲሪየስሊ መገምገም ነበረበት ይሄ ነገር። አንዳንዴ ሲሪየስ የሆኑ ጉዳዮችንም አንስቼ ነበረ። በተለይ ከሸንጎ ጋር ስለሚኖረው ግንኙነት ራሱ በዛ ጉዳይ ውይይት እኮ መደረግ አለበት የሚል ነገር ነበር እና አይ ችግሩ ሲፈጠር ይሻላል አሉ። በዛ ጊዜ ማስታውሰው ሸንጎ ችግሩን ከፈጠረ ያን ጊዜ እናነሳለን አሉ። በጣም የሚገርመው ማለት ነው ምንድነው ዝም ብሎ ለመመስረት አይነት ጥድፊያ ስለነበረ
ነጥረን በየት በኩል ሄደን ማን በደንብ አድርጎ ሊመራ ይችላል የሚለው ነገር አልታየም። ከዛ ነው የሚመነጨው ብዬ አስባለሁኝ በሂደቱም ውስጥ ስለነበርኩ ማለት ነው። እና በኋላ ሸንጎ የሚባለው ነገር ድርጅት ያደረገውን ታውቃለህ። በጣም ብዙ በቅማንት ትግል ውስጥ ውሃ የቸለሱ እንቅስቃሴዎችን ኮሚቴ በመበተን በማፍረስ በማጣላት ብዙ ነገሮችን ስራ ሰርቷል ማለት ነው። በጣም ብዙ ስራዎች ያ ቀደም ብሎ እርምጃ ተወስዶበት ቢሆን ከመጀመሪያው መከላከያ ነገሮች እንትን ስለሚቀመጥ እንዳይሆንም ነበር። በተመሳሳይም ቅዴፓ ሲመሰረት የነበረው መጀመሪያው ጅምሩ የነበረው ቸልተኝነት፣ ስሬስ አለመሆን፣ ነገር ሊያበላሽ እንደሚችል ሁሉ አለመገመት እንትን ነበረና ዝም ብሎ ፖዘቲቭ እንዲሆን አልጋ ባልጋ እንደሆነ አድርጎ እንትን ስንሰራው የነበረው ማለት ነው። ይሄ የመጀመሪያው ችግር ነው። እንግዲህ በመጀመሪያው ጠቅላላ ጉባኤ አንድ አባቱ ስም ረሳሁት አሁን አባይ የሚባል ሰውዬ መንግስት የሆነ ቢሮ ውስጥ ትምህርት ቢሮ ይሁን ወይ ሳሙኤል ቢሮ ውስጥ የሚሰራ ግን ደግሞ የትግሉ ደጋፊ የሆነ ጎበዝ ነው ተብሎ ገባ። እሱ ነው ሊቀመንበር የሆነው። ወጣ በፍላጎት ነው። ቃለ መሐላ ፈጽሞ ተመረጠ፣ ፕሬዚዳንት ሆነ ማለት ነው። ከዛ በኋላ ወደ እንትን እንዲሄድ ማለት እንትን ዶክሜንቶችን በሙሉ ሰብስበን ሰተን ወደ ምርጫ ቦርድ ሂዶ አስገብቶ እንዲመጣ እንትን ተደረገ ማለት ነው። የሚያስፈልገው ገንዘብ ተመድቦለት ምናምን እንዲያውም አስታውሳለሁ ከኔ ቤት ነው ያደረ ጎንደር መጥቶ ማለት ነው አድሮ ነው ሄደው። ከዛ በኋላ ሲሄድ ከጎንደር እንግዲህ ሆን ዴሊብሬት ሊሆን ይችላል አበራም ወደ ጎንደር ወደ አዲስ አበባ ሲሄድ አብረው ተሳፍረው ሄዱ። እንግዲህ ተመድቦለት አብሮት እንዲሄድ አድርገውታል ማለት ነው። እንደዛ ሆነ፣ አብሮ ሄደ። ከዛ በዚህ መካከል ከአበራ ጋር የሆነ ነገር ስራ ሰራ ማለት ነው። ሰውዬ ነገሮችን ሁሉ አበላሸ። በእርግጥ ዶክሜንቶችን አስገብቷል፣ ወስዶ አስገብታቸው መጣ። ከዛ ቀጥሎ ያለው ማልመጥና መሸሽ ጀመረ ማለት ነው። ግን የመጀመሪያው ጠቅላላ ጉባኤ የድርጅት ምስረታ ጠቅላላ ጉባኤ ነበረ። አስቸኳይ ጠቅላላ ጉባኤ እንደገና ተጠርቶ እንደገና ገምግመን ይህን ሰውዬ አባረን ሌላ እንትን እንዲመጣ ተደረገ ማለት ነው። አይ ቲንክ ምክትል ነበር ይመስለኛል አጀበ ወርቅነህ፣ እርሱ ወደ ሰብሳቢነት እንዲመጣ፣ ከዛ አውግቸው ማለደ የሚባል ሰውዬ ወደ ምክትል እንዲመጣ ተደረገ ማለት ነው። አሁንም ቢሆን ደለብረትሊ ሰዎችን በደንብ አድርገን ከአቅም አንጻር፣ ከቀናነት አንጻር፣ ከሰዎች ግለሰባዊ ባህሪያቸው አንጻር አልተገመገመም። ዝም ብለው በቃ ይሁን ነው በቃ የነበረው እንደዛ ነው። እኔም የነበረኝ ነገር አሁን የተለየ ነገር አልነበረም በዛ ጊዜ። አሁን ዝም ብለህ ስታየው የነበረው ነገር ሌሎቹ ተጨማሪ ነገሮች ስለነበሩ ፓርቲ መመስረትና ፓርቲ አለን የሚባለው አይነት ነገር ነው ፎከስ ሲደረግ የነበረው ማለት ነው። ከዛ ፋርዘር ፓርቲው ራሱ የበለጠ ኮሚቴው ከሚሰራቸው ስራዎች ቢኖርም ከሱ በበለጠ ደግሞ ለህዝብ ድምፅ መሆንና ብዙ ስራዎችን መስራት የሚጠበቅበት ነበረና ያን ማድረግ አልቻለም እንትን የሚለው ማለት። ስለዚህ እሱን ቀየርን፣ እንደገና ለምርጫ ቦርድ ገባ። ከዛ በኋላ እንትኑ ጸደቀ ማለት ነው። ፓርቲው ጥያቄ በፓርቲነት ጸደቀ። አስፈላጊው ፎርማሊቲ ተሟልቶ ስለነበረ ትንሽ ኮሜንት ነበር ያመጡት። እርሱንም ኮሜንቱን ኢንኮርፖሬት አደረግን፣ ወዲያው ነበር የጸደቀው ማለት ነው። የፓርቲ እውቅናውን ያገኘ ነው። እንደዛ ነው። ስለዚህ በመጀመሪያ እንትኑ ከመጀመሪያው ፓርቲ የመመስረት ፍላጎትና ዓላማዎቹ እንዲያደርጋል ነው እንጂ እነዛን ዓላማዎች አችብ የሚያደርግ ስራ አልተሰራም። ያንን እንግዲህ መሪ በጣም ወሳኝ ነው። በነገራችን ላይ መሪ እንደፈለገን አሁን ጎንደር ዩኒቨርሲቲን በተደጋጋሚ የምንለው የአንድ ሰፈር ሰዎች መሪ ሆነው የዩኒቨርሲቲውን ዓላማ ቀይሰው እነሱ የፈለጉትን ያደርጋሉ። ልክ እንደዛ ነው። መሪ መጥፎ መሪ ካስቀመጥክ የፈለገውን የራሱን ፍላጎት ይጠቀምበታል ማለት ነው። ድርጅቱን ተጠቅመው ድርጅቱ አለ፣ የድርጅቱ ስም እና ክብር አለ። ያን ተጠቅመ እንደፈለገ ታደርግበታለህ ማለት ነው። እንደዛ እንዲያደርጉ ድል የመፍጠር ሁኔታ ነው የነበረው ማለት ነው። እና ጥንቃቄ አልተደረገም። በአጠቃላይ ይህ ሰው ገና ከጅምሩ ያን ያክል ችግር ፈጠረ። ከናበራ ጋር ጀመረ። የነዚህ አሁን የናውግቸው ጉዳይም ከናበራ ጋር ነው የሚመጣው ስራው ማለት ነው። እናበራ ነው ትልቁን ስራ የሚሰሩት ማለት ነው። በብልጽግና በኩሉ ነው ይህንን ስራ ሲሰሩ የመጡት በዛ ነው። እንግዲህ የአስቸኳይ ጉባኤ መፍትሄውን ያመጣ ቢመስልም አውግቸውን ወደ ምክትልነት ሲያመጣ ከዛ ወቅት እንደምታስታውሰው 2011 ነበር እውቅና የተሰጠው። 2010 መጨረሻው ላይ ይመስለኛል እንትኑ ን 2011 ውጊያ ነበረ። በተደጋጋሚ ከባድ የሆነ ውጊያ ለበርካታ ወራት ዘልቋል። የአማራ ክልል ታጣቂ የለ ምን የለ በየክልሉ እየሰበሰበ እያመጣ ሲያዋጋ ቅማንቱም ሲከላከል የነበረበት ከባድ ውጊያ የነበረ ነው። በዚህ ምክንያት ኮሚቴውም ወጥቶ ወደ ጫካ ገብቷል። ቅዴፓ የሚባለውም አብሮ ነው የተሰደደው። ምክንያቱም ያገኙትን ነው እንደዛ የሚያደርጉት እንጂ ይሄ ፓርቲ ነው ምናምን የሚል ነገር የለም። ስለዚህ ይሄ ፓርቲው ራሱ የበለጠ እንዲዳከም እያደረገው መጣ ማለት ነው። የተወሰኑ አንዳንድ ግለሰቦች ተወክለው አዲስ አበባ ላይ ስራ እንዲሰሩ ተብለው የሚሰሩ ነበሩ። ግን ደግሞ እነዛ ግለሰቦች ግለሰባዊ የሆነው የራሳቸውን ፍላጎት ሁሉ ይጭኑበታል። እያመጡ ያልሆነውን ያወራሉ፣ መግለጫ የሚሰጡ ያልሆነ ነገር ያደርጋሉ። በቃ የግለሰቦች መጫወቻ ሆነ ማለት ነው። ቅዴፓ በዛ ደረጃ መጣ። በውክልና ይሄንን ስራ የተባለው ሰው ራሱ የግሉም ፍላጎት ያወራል ሄዶ እንደ ፓርቲ ሳይሆን ወይም የህዝብን ፍላጎት ከማስጠበቅ አንጻር ነው ቅዴፓ መስራት ያለበት። እንደዚህ አይነት ነገሮች ነበሩ። ግን በዛ ጊዜ ሆኖ
በሚዲያም በምንም እየወጡ የተሻለ እንትን ለመሆን በፓርቲው ስም ድምፅ ለመሆን ተጥሮ ነበረ በዛ ጊዜ ማለት ነው። በተለይ እነ ቄሲር ጋር ይህንን ነገር ይሰሩ ነበሩ። የሚያጠፋቸው ጥፋቶች ቢኖሩም በዛ ጊዜ ማለት ነው። ይህን አስታውሳለሁ በዛ ጊዜ የነበረው ማለት ነው። በኋላ እንግዲህ እነ አውግቸውም ተደብቋል። 2012 ምን ተደረገ? ይሄ የሰራባው ኮንቬንሽን የገቡበት ማለት ነው። ኮሚቴ ተጠራርጎ ገባ። ከዛ በኋላ በጋራ ነው የምንሰራ ተባለ። ጥምር ኮሚቴ ተቋቋመ። ከጥምር ኮሚቴ ውጭ ሌላ እንዳሰሩ ተባለ። ኮሚቴው እጁን እግሩን አጣጥፎ ቁጭ አለ። የመንግስት ይሄ የቅማንትን ጥያቄ ማደንበጅ የሚፈልገው ድሮ ማያገኛቸው የነበረውን የቀበሌ አመራር ምናምን የሚባል የቀበሌ መዋቅር በሙሉ በሱ ቁጥጥር ስር አደረገ። ዜን በመካከል ሽፍታ እየፈጠረ ከረመ። ኮሚቴውን ማግለል ጀመረ ማለት ነው። አቅመ ቢስ አደረገው ኮሚቴው ማለት ነው። 2013 በተለይ የትግራይ ጦርነት ሲመጣ ጁንታ ተብሎ ቅማንት ተፈረጀው ችግር የተፈጠረበት ነው። በቃ ከባዱ ጭፍጨፋ ማለት 2013 ሚያዝያ ወር ጀምሮ የተደረገ ነው። እያንዳንዱ የጽንፈኛ ሚዲያ ራሱ መከላከያውን ጨፈጨፈው። ከሱዳን ሰልጥኖ የመጣ የቅማንት ታጣቂና የህወሓት ባንድ ላይ ሆኖ እንዲያደረገ እያሉ እያራገቡ ቅማንትን ከገጸ ምድር ለማጥፋት ከባድ የሆነ ጥፋት ፈጸሙ ማለት ነው። በዚህም ጊዜ ቅዴፓ ያን ያክል የሚያደርግበት ነገር አልነበረም። ነበረ ኦኬ የተወሰነ የሚያወሩት ግን እነዚህ ትልቅ ችግር ውስጥ ስለነበረ ይሄ እዚህ ግባ የሚባል ውጤት የሚያመጣ ነገር ስራ አልሰራም ቅዴፓ በዛ ዘመን የነበረው ማለት ነው። ያው እንግዲህ ጭፍጨፋው እስከ 2014 ቀጥሏል። እስከ 2014 ክረምት ነው የቀጠለው እና እንዲያውም 2014 መጨረሻ ገደማ ነው ያ ሁሉ ሰው ወደ ሱዳን ነው የተሰደደው። የመተማዎቹ ሁሉ የተጨፈጨፉበት ነው። በዚህ ጊዜ 2014 ሌላ ክስተት ተፈጠረ ማለት ነው። ምንም አይነት የሰላም መንገድ ስለሌለ በምንም መንገድ በሰላም የሆነ ጊዜ ጨፍጨፋው የሚያቆሙት ስላልሆነ ማለት ነው። በቃ የመጨረሻ ስር ነቀል ጭፍጨፋ ስለነበረ የነበሩት ታጋዮች ተሰባስበው ወደ ሱዳን ሄዱ። ከተፈናቀለው ህዝብ ጋር ሄደው ወደዛ ሄዱ ማለት ነው። ነገር ግን መጀመሪያ ምንድን ነው ያደረገው? ቅድም እንዳልኩት ሸንጎ እዚህ ጋር ይመጣል። ሸንጎ ሁለት የማዕከላዊ ኮሚቴ ወደ ካርቱም ልኮ ከካርቱም ቀጥታ ወደ ስደተኞች ካምፕ መጥቶ አንዳንድ ፍላጎት ያላቸውን ልጆች ሰብስቦ የሸንጎ ታጣቂ ቡድን ብሎ መሰረተ። ስለዚህ እዚህ ውስጥ ሀገር ውስጥ የነበሩ ልጆች በዚህ በጣም ተበሳጩ ማለት ነው። እና ያን ጊዜ ነው እንግዲህ እናጀበው ወርቅነህም ሌሎችም ተሰባስበው ሂደው ይሄ የቅማንት ህዝብ ትግል ነው አይመለከታችሁም እናንተ ከሆነም የቅማንት ሰራዊት ነው የሚል ችግር የተፈጠረው ማለት ነው። ያን ለማስተካከል ብለው ሄዱ። ስለዚህ አሁን ምን አለ ቅዴፓ መሪ አልባ ቀረ ማለት ነው። ምክትሉ ቀረ። ምክትሉም እንደምታውቀው ያው ሲደነበር ቆየ። መጨረሻ እንደዛ ሲል ቆይቶ 2015 ዓ.ም ኮሚቴው ተታሎ በተለያየ መንገድ ለእርቅ ነው ለምናምን ነው ብሎ አታለው ሲያስገቡት አብሮ ገባ። እኔ ተው እያልኩት አዲስ አበባ ነበረ እንዳትገባ ተው፣ አንተ ፓርቲ መሪ ነህ፣ እዚህ ውስጥ የሚያመለከት ነገር የለም። የኛም የታሰሩ አሉ አብረ ምናምን። እንግዲህ አሁን ሴራው እዚህ ጋር ነው ያለው። የታሰሩ የኛም ስላሉ አብረን መሄድ አለብን ነው የሚሰራው ስራ አለ ማለት ነው። ከዛ ጊዜ ጀምሮ ኦልሬዲ ከእነንትና ጋር ነው የሚሰራው አብሮት። አሁን የሚያደርገው ልጅ ግዛት አወቀ የሚባለው ልጅም የዛ ጊዜ ነው አብረው መስራት የጀመሩት ከአውግቸው ጋር። ምንድነው የሆነው? ያም ከጎንደር ከተማ ተቀምጦ በየቀኑ እየመጣ እየተመላለሰ በትራንስፖርት አብሮ ይሰበሰባል። ሰራባ ስልጠና ምናምን ያሉት ነው የታሰሩ ልጆች ጋር ማለት ነው። ኮሚቴው ጋር የገቡት ታጣቂዎቹ ጋር አብሮ ስልጠና ይወስዳል። ወደ ከተማ እየሄደ ያድራል፣ ወደ ጎንደር እየሄደ ያድራል። እንደዛ እያደረገ የቆየውን ጊዜ ቆየ። አውግቸውም ሂዶ እዛ ውስጥ ገብቶ አብሮ ሰራ። መጨረሻ አውግቸው አብሮ ታሰረ ተባለ። የተወሰነ ጊዜ ያፈቱት የሚሰሩትን ስራ ሰርተው ማለት ነው። የሚያደርጉትን አድርገው የሚሰራውን ስራ ተሰርቶ ወጣ። አውግቸው የተሸጠው የዛ ጊዜ ጀምረ ነው የተሸጠው ማለት ነው። እና በራጅ ገባ ከነ ግዛት አወቀ ጋር ሰራ። ግዛት አወቀ ማለት አት ኤኒ ታይም በገንዘብ ልትገዛው የምትችል ልጅ ነው። በጣም ገንዘብ የሚወድ የሆነ የግል ፍላጎትን ብቻ የሚያሳድር ልጅ ነው። ምንም ልታደርገው አትችልም። ሰውየው ምንም ነገር ልታደርገው አትችልም። ስለዚህ እንደዚህ አይነት ትግል ችግር ምናምን ሲመጣ እንኳን ከከተማ መልቀቅ ማይፈልግ ልጅ ነው። ገጠር ሆኖ ከተማ ሲል ሞሰሞስ የሚያዝ ነው። እንደዛ ተይዞ ታስሮ ምናምን እንደተፈታ እናውቃለን ማለት ነው። እንዲህ አይነት ነገር ኮሚቴው ነው ሰራ ስለነበረ ማለት ነው። ያን ጊዜ ነው እንግዲህ ያ ኮሚቴ ነው። በነገራችን ላይ ግዛት የሚባለው ኮሚቴ ነው። የማዕከላዊ ኮሚቴ ውስጥ ያለ ነው እንትን ነው። ይሄኛው ደግሞ ፓርቲ ነው። በዚህ ጊዜ ነው አሁን የተገናኙት ማለት ነው። ይሄ ነገር ነው እነዚህ የደም ነጋዴዎች በጋራ የደም ንግዱን የጀመሩት ማለት ነው። እንዲያደርገን በቃ እንትን እናድርግ፣ በቃ ከዚህ በኋላ እንደዚህ እናድርግ ምናምን የሚል ነገር የሚመጣው ያን ጊዜ ነው የሚጀምረው ማለት ነው። በዚህ ጊዜ ነው እንግዲህ በፓርቲውን ጭምር ስለተሳደደ እና አጀበ ወደዛ መሄዳቸው እንትን ምንድነው እድል ተፈጠረ አሁን እና የሆነ የጋባው ስብሰባ ምናምን የሚሉት አለው እናውግቸው ተሰብስበው እንዴት መደረግ አለበት ፓርቲው በሚል ነገር የሆነ ነገር የተነጋገሩት ነገር አለ መሰለኝ የሚመለከታቸው ሰዎች በወቅቱ የነበሩት ማለት እና እንደዛ ሜንሽን እያደረገ ምን ይላል በሂደት እርሱ ወደ ሰብሳቢ መጣ ማለት ነው።
አውግቸው በዚህ ምክንያት የቅዴፓ እንትን ሆነ ማለት ነው። ጠንካራ የሚባል ሰው ከመጀመሪያውም አልነበረውም። ጠንካራ ፓርቲ የሚመራ በደንብ አልነበረውም። እንደገና ደግሞ በእንደዚህ አይነት ሂደት ስትሄድ አስበው አባይ መጣ እንትን አለ አጀበ ወርቅነህ ለተወሰነ ጊዜ ያዘ። እርሱም እዚህ ግባ የሚባል ስራ አልሰራም። ይሄ እሱም ይሄኛው መጣ። አሁን ምንድን ነው የሆነው? የድርጅት ካልቸር ሳይመሰረት ኦርጋናይዜሽናል ካልቸር ስታብሊሽ ማድረግ አልተቻለም ማለት ካልቸር አልተመሰረተም። የድርጅት ካልቸር የለም፣ ምንም የለም ማለት ምን ማለት ነው? ስራ መስራት አልቻለም። ህገ ደንቡን ማክበር ምናምን በድርጅት ካልቸር መኖር ምናምን የሚባል ነገር ጭራሽ አይታወቅም። እዛ ውስጥ ያሉ የፓርቲ መሪዎች አመራር ምናምን ትላቸው እንደ ባዕድ ነው የሚኖሩት ብዙ ጊዜ ማለት ወይ ደግሞ እንደዚሁ ዝም ብለህ ስትገናኝ ሻይ ቡና ስትል እንደምታወራ አይነት ወሬ እንጂ ዲቴይል ስለ ፓርቲው ባህሪ በቀጣይ ምን ማድረግ ስላለባቸው እቅዶች እንዴት ይታቀዳሉ፣ እንዴት ይፈጸማሉ፣ በምን መንገድ እንሂድ፣ እንዴት እንገምግም የሚባል ነገር የላቸውም። ስለዚህ ምን ሆነች እንትኗ ፓርቲዋ ይሄ ነገር ስለሌለ ማንም ስለ እንትን ሰማይል አውግቸው በኪሱ ያዛት ማለት ነው። በኪሱ ያዛት ከ2015 በኋላ ከወጣ በኋላ አውግቸው በኪሱ ይዞ እንደፈለገ የሚያረጋት ፓርቲ ሆነች ማለት ነው። የአውግቸው ፓርቲ ሆነች ማለት ነው። አሁን ትላንት ነው ከትላንት ወዲያ አውዴፓ ያልኳት ማለት ነው። አውግቸው ዲሞክራሲያዊ ፓርቲ ሆነች፣ በቃ ሌላ ነገር አልሆነችም ማለት ነው። ከዛ ደግሞ ሄደው የት ቦታ ነው የሚያርፉት? የተወሰነ ውስን ቦታ ነው የሚያርፉት። የአርባባና ወለቃ ሄደው ይቀመጣሉ እዛች አካባቢ። ጎንደር አንዳንዴ አስፈቅደው ስብሰባ ያደርጋሉ። በቃ እኔ እንዲያውም የአርባባና አካባቢው ዲሞክራሲያዊ ፓርቲ ሁሉም ብዬ ጽፌ ያውቃለሁ። ሌላ ቦታ መሄድ አይችሉም፣ አይሄድም በምንም መንገድ ማለት ነው። ስለዚህ እንዲህ ሆነ ከሚፈልጋቸውን ሰዎች ይሰበስባል። የሚፈልጋቸውን የሆነ ቡድን እንትን አደረገ። ትንሽዬ ቻለንጅ የሚያደርጉት ሰዎችን ያስፈራራል። ሌሎችም ነገሮች መጡ ማለት ነው። በዚህ ሁኔታ እንግዲህ በአንድ ግለሰብ በዛም ደንቆሮ በሆነ ግለሰብ ምንም ነገር በማያስብ ማለት ነው ከሆድ ውጭ ምንም ነገር በማያስብ እንደዚህ አይነት ነገር ሆነ ማለት ነው። ከ2011 እስከ 2014 ዓ.ም ቅዴፓ ከባድ ሁኔታ ውስጥ ገባ። ቅድም እንዳልኩት ዴቨሎፕ ማድረግ የነበረበትን ነገር አላደረገም። ያው የነበሩት ሁኔታዎች ሁሉ ተፈጠሩ ማለት ነው። በኋላ እንግዲህ አውግቸው ማለደ አንደኛ ፈሪ ነው። አውግቸው ማለት በጣም ፈሪ ነው፣ ሆዳም ነው። ከዚህ ውጭ ምንም ነገር የለውም። ከሃዲም ነው። ሆዳም ሰው ከሃዲ ነው። በነገራችን ፋሪም ሰው ከሃዲ ነው። ቆራጥ አይደለም። በምንም መንገድ ይሁን ቆራጥ አይደለም። ስለዚህ አት ኤኒ ታይም የመንግስቱ ኃይል የሚባለው በጉልበት አንግቶ ካሸነፈ፣ በፖለቲካውን በምንም ካሸነፈ ከዛ ጋር ይጠጋል። ኮሚቴው የተሻለ ነገር ቢያመጣ ኮሚቴው ጋር መጥቶ ይጠጋል። ለምን? እንዲህ አይነት ሰው ነው። ይህን ፍሮም ዘ ቬሪ ቢጊኒንግ አላወቅነውም ሲጀመር ማለት ነው። አልታወቀም፣ ማንም አያውቀውም። ይሄን ማድረግ ኦልሬዲ በእጁ ካስገባ በኋላና ኮሚቴው ተጠራርጎ ከታሰረ በኋላ ስለሆነ ምንም አይነት ማስተካከያ ሊወሰድ የሚችልበት ሁኔታ አልተፈጠረም። ህዝቡም ችግር ውስጥ በወደቀበት ሁኔታ ስለሆነ ማለት ነው ይህን ማድረግ አልተቻለም ማለት ነው። በእንደዚህ አይነት ሁኔታ ብዙ መጥፎ ስራዎችን እየሰራ ተቀምጠዋል ማለት ነው። በእንደዚህ ሁኔታ ነው ለነዚህ እንትን ያደረገው እና ብር መዝረፍ ምናምን የሚባሉ ብዙ ነገሮች አሉ። በኋላ አነሳቸዋለሁ። በሂደት በ2016 ዓ.ም ይመስለኛል አውግቸው ጎንደር ላይ የማጭበርበሪያ ጠቅላላ ጉባኤ አድርጎ ነበር። እኛ ገምግመነዋል እዚህ ጋር በጃኖ ቅማንት ሚዲያ አስታውሳለሁ። አድርጎ በዛ አካባቢ ያደረጋቸው ብዙ የክህደት ስራዎችን ማለት ነው። ሌላ እንዲያውም ዘራፊውን ቅድም ያልኩን 2015 ሰራባ ላይ የተገናኙት ከግዛት አወቀ ጋር አሁን ግዛት አወቀ ምን ማድረግ አለበት? ጠቅላላ ጉባኤ ተደርጎ እዛ ውስጥ መግባት አለበት። አምጥቶ አስገባው። ምንድን ነው የህዝብ ግንኙነት ነው ወይ የሆነ ምናምን ብሎ የፖለቲካ ምናምን የፖለቲካ ዘርፍ ኃላፊ ያ እንዲህ አድርጎ አስገባው አምጥቶ ማለት ይሄ ስህተት እንደሆነ ገምግመናል። በዛ ጊዜ ታስታውስ ከሆነ ሆን ተብሎ ለራሱ ጥቅም እንደዚህ አይነት የደም ንግዱ ላይ ስለሚሰራ ግዛት በጣም ደፋር ነው። ይሄን በማድረግ ማለት እንዲህ በማድረግ ደፋር ነው። ምንም ነገር እንትን አይደለም ማለት ብር ሰብስቦ ለግል ጥቅሙ ማዋል ምናምን ይሄን ነፍ ነው። በጣም ብዙ ኬዞች አሉ። ማንሳት ምንም ስለማይጠቅም ማንሳት አልፈልግም። ብዙ ያደረጋቸው ነገሮች ማለት ነው እኔ ማቃቸው እንኳን ማለት ነው። እንደዚህ አይነት ነገር ያለው ልጅ ነው። ይሄን አሁን እንዲህ አይነት ሆዳሞችንና ደፋሮችን አምጥተው ማስገባት ነበረበት። አምጥቶ አስገባ። ተችተናል። ማንም እንትን የለም። ያኔ ጠቅላላ ጉባኤ ሲካሄድ የተደረገበት ምክንያት የተደረገበት ሁኔታ የግዴታ ጠቅላላ ጉባኤ ያስፈልገው ነበር ፓርቲውን እንዲታደስ ማለት ነው። ስለዚህ ጠቅላላ ጉባኤ ያስፈልጋል። ምንድን ያደረገው ጎንደር ላይ ወሰደውና ጎንደር አካባቢ ያሉ ገበሬዎችን ምናምን እዛ አካባቢ በገጠሩ ያሉትን በአበል በምናምን አታለው መታወቂያ እየሰጠ አባል አደረጋቸው። አባል ያልሆኑት ሁሉ ማለት ነው። ከዛ እነዚያ ተሰብስበው ጎንደር ጠቅላላ ጉባኤ ተካሄደ ተባለ። የምርጫ ቦርድ ወኪል እዛ ተቀምጧል። ምናልባት ያው ሙስና ይበላል ይሄ እኮ የሚታወቅ ነገር ነው። ዋናው መሰብሰቡን አየ። ከዛ በኋላ ያን ስብሰባ አድርጎ እንደዛ አድርጎ ያወጣው መግለጫ ታስታውሳለህ። የሆነ አጀንዳ ነበረ፣ መንግስት የሚያነሳው አጀንዳ። ስለሱ አጀንዳ ነው የሚያወራው የነበረው። ሌላ ምንም የለም። መግለጫው እሱን የተቸ ነው። ትክክል እንዳልሆነ ቅጥፈት እንደሆነ የተደረገው ነገር ማለት ነው ያነሳ ነው። ከዛ ጊዜ ጀምሮ አብሮ ለመስራት የሚባል ብዙ ስራዎችን ለመስራት ሞክረናል እንትን ማለት ነው። ኦልሬዲ ከዚህ ጊዜ በኋላ የአውግቸው ማለደ
ጠቅላይ እንትን ይሄ ሰብሳቢነት ተረጋገጠ ማለት ነው። በጠቅላላ ጉባኤ እውን ሆነ ማለት ነው። ለምርጫ ቦርድ ገባ። አሁን የልብ ልብ ያዘ ማለት ነው። ሽጉጥ ታጥቆ መዞር ጀመረ። ሰዎቹን ማስፈራራት ጀመረ። ሰው ማሳገት ሁሉ ጀምሮ ሰው አሳግቶ ያውቃል ሙከራ አድርጎ ማለት ነው። ባለፈው ታስታውስ ከሆነ በእኛ ሚዲያ ትያባ ቀርባ የተናገረችው በርካታ እንትኖች አሉ፣ ማስረጃዎች ማለት ነው። አሁንም ማስረጃዎች አሉ በነገራችን ላይ። ስለዚህ ወደ እንዲህ ነው የገባው ማለት ነው። የባይኮ ቆርቁሮ ገንዘብ ይገኝ እንጂ ገንዘብ የሚያመጡ ነገሮች ላይ ወደ መስራት መጣ ማለት ነው። ለምን? አንደኛ እንትን አድርጓል። ራሱን የሚደግፉት የራሱ የተወሰኑ ሰዎች አሉት፣ ለሱ ደጋፊ ማለት ከግዛት አብረህ ጨምረው እና ሌሎችም አብረው በአንድ ላይ ሆኖ ማለት ይህን የሚያደርጉ ነበሩ። ከዛ በኋላ ደግሞ የዲያስፖራ ቡድን በጋራ ሆኖ ይሄ የቅማንትን ትግል ለማፍረስ የሚሰራለ ከሸንጎም ጋር ከምናምን ጋር የሚያሽቋልጥ አንድ የተደናቆረ የዲያስፖራ እንትን ቡድን አለ። ያ ቡድን እዚህ ጋር ቆመ መጥቶ ማለት ነው። ፍሮም ዘ ቨሪ ቢጊኒንግ ቅዴፓን እናድነው ብለን ተነጋግረን የሚታገሉ የዲያስፖራ አባላት ተሰባስበው ገንዘብ አዋጥተው ለመደጎም ተሞክሮ ቢሮ እንዲከራይ ሁሉ ተደርጎ በዛ ቢሮ ስራ እንዲሰራ የቢሮ እንትኖቹ ራሱ ኢኩዊፕመንት ስታፍ ተደርገውለት ያደረገውን ነገር እናውቃለን። ያን እንትን ሳያደርገው ማለት ነው። አሁን ተዘግቷል። ኦልሬዲ ያ ቢሮ የለም። እንትኑ ስለ ገንዘብ ስለለ እነዛም እንደግፋለን ብለው ይመጡና ብር ለሱ እያሳቀፉ ይበላል። በዚህ ሂደት የሚከፈልም ነገር የለም። እንዲሁ ነው ጠፋ ማለት ነው። አሁን ዝርፊያ ጭርስ ብለ ገባ ማለት ነው። በዛኛው ሳይድ መጥተው ያደረጉትን ታውቃለህ። በቅዴፓ በኩል ኢቭን እንትና ራሱ ማን ነው ካሰኛ ለማየው ልጅ ያደረገውን እናውቃለን። ያን ጊዜ መጥቶ እዚሁ ያደረገው ማለት ብዙ ክፋቶችን ሰርቷል። እዚህ መጥቶ ማለት በቅዴፓ ነው የመጣው። በነገራችን ላይ ዛሬ ላይ ምን እንደሚያስብ ባላውቅም ማለት ፋሲል ካሰኝ ምን እንዳደረገ እናስታውሳለን። እና ብዙ ስራ ሁሉ ተሰርቷል። በቃ የመጨረሻ አማራ ክልል በቃ በጣም የሚመሰገን ነው ምናምን እያሉ ሁሉ እያወሩ ማለት ነው። የመጨረሻው እንዲህ አይነት ነገር ሁሉ ገቡ ማለት ነው። በዚህ ሂደት ተበረታታ። ጭራሽ የደም ንግድ ውስጥ ገቡ። አማራ ክልል ሄደው በደብዳቤ በመጻጻፍ ብቻ ሳይሆን እየተሰበሰቡ ከብልጽግና ሰዎች ጋር ቁጭ ብለው ተሰባስበው 69 እንዴት እናቋቋም የሚል ውይይት ተደርጎ አጀንዳ ፈጥረው ማለት ነው ተወያይተው ጨርሰው እንዲህ አድርጎ ተብሎ እንትን ይሄ መደብ ምንድን ነው ይሄ የስራ ክፍፍል አድርገው ሄደው አላሰራቸው ሲሉ በኋላ የጻፉትን ደብዳቤ በድብቅ የወጣው ማለት ነው። እሱን ደብዳቤ ማየት እንችላለን ማለት ነው። በዚህ መንገድ እንግዲህ ቅዴፓ በደም ነጋዴዎች እጅ ወደቀ ማለት ነው። ስለዚህ ቅዴፓ ወደ አውዴፓም ወደ አርባባና አካባቢው ዲሞክራሲያዊ ፓርቲ ተቀየረ። አርባባና አካባቢ ማለት የአርባባና አካባቢው ህዝብ የመሰረተው ነው ማለት ሳይሆን ከዛ ውለው ከዛ ስለሚያድሩ ነው ሄደው የሚደበቁት ስለሆነ የጨረቃ ቤት የሚሰሩት የተቀበሉ ገንዘብም መሬት ገዝተው የሚሰሩት ቤት እዛ ነው። እነዚህ ቡድኖች እነዚህ ግለሰቦች ማለት ነው። ለዛ ነው እንጂ የአርባባና የወለቃ ሰው ይሄንን ይደግፈዋል ማለት አይደለም። ታንኪዩ። መልካም እንግዲህ አጠቃላይ ከተዘረዘሩት የፓርቲው ዓላማዎች አንጻር እንዴት እንደተጫወቱበት ፓርቲውን በስፋት አንስታል። በተለይ አሁን ለገባበት ችግር እንደ ዋና ምክንያት የሆኑትንም ጠቅሰሃል በተደጋጋሚ። እንደውም አንዴ በምን ሚዲያ ነው ቀርበው ስንት ሺህ ህዝብ ያለቀበትን ቅማንት በመቶዎች የሚቆጠሩ ሰዎች እንደሞቱ አድርገው እንደውም ገንዘቡን ራሱ ወደመውን ኢን ሚሊየን ብቻ አስቀምጠው በቃ ጭራሽ በጣም የሚያስቅ እና የሚያዋርድ የነበረ የመንግስት ሰራተኞችን የተፈናቀሉትን የካደ መግለጫ ምናምን አውጥተው ብዙ የተነጋገርንበት በኋላ እኛም የተሰደብንበት እናነሷለን። ምን ማረሳውም ይህን ራስን ለመከላከል ሳይሆን ማወቅ ስላለበት ይህን ሲደግፍ የነበረው አካል ማለት ነው። ስንት የተቀለደበት ነበረ። እስፔሻሊ በኋላ ደግሞ ተፈናቃዮችን አጭበርብረው ለማምጣት ሲሞክሩ የነበሩበት እርስ በርስ እዛ ተፈናቃዩ ድረስ ሁሉ ገብተው ሲሰሩ የነበሩበት ይሄ ሁላ የወጣው በዚህ ሂደት ውስጥ ነው። እንደ አጠቃላይ ግን እነዚህ በቅማንት ስም የሚነግዱ ሰዎች በቅዴፓ ፓርቲ ላይ ምን ምን ክፋቶችን ሰሩ የሚለውን ማንሳት ያለብን ይመስለኛል። ምክንያቱም በፓርቲው ላይ የሰሩት ክፋት በአንድም በሌላም ህዝቡን ጎድቶታል። ፓርቲ ለህዝብ ይጠቅማል የተባለ ፓርቲም ዛሬ አጌነስት የህዝብ ትግል ሆኖ በቃ ኦልሞስት አሁን ከቅማንት ህዝብ ትግል በተቃራኒ ቁሟል ማለት ነው። አሁን ይህ ባለበት ሁኔታ እንግዲህ በኋላ የሚወጡትን ነገሮችም ስለምናነሳቸው አሁን ላይ እናነሳቸዋለን ብዬ አስባለሁ። እንደ አጠቃላይ ግን ምን ምን ክፋቶች ነው የተሰሩት በዚህ ፓርቲ ስም እንደ አጠቃላይ የተሰሩ ክፋቶችን ወይም ጥፋቶችን በዝርዝር ብናነሳቸው መልካም። እንግዲህ በዲቴይል ብዙን ነገር እንትን ባንልም ጠቅለል አድርጌ ማስታወሳቸውን ላቀርብ። ሌሎች ብዙ ነገሮች ይኖራሉ። ሌላው ሰው ስለሚያውቀው ምንም ችግር የለውም። እንግዲህ አንደኛ ገንዘብ ዝርፊያ ነው። በፓርቲው ስም ወይም ፓርቲውን እየተጠቀሙ ገንዘብ ይዘርፉ ነበረ። አውግቸውና ቡድኑ በቅዴፓ ስም በርካታ ገንዘብ ዘርፏል። በተለይ ደግሞ በቅዴፓ እንትን ምንድነው ከዲያስፖራ የሚሰበሰቡ ብሮች ለግል ጥቅማቸው ያውል ነበር። ለግል ጥቅሙ ማለት ነው።
እኛ ስናወራ አንዳንድ ግለሰቦች በሚዲያው አውግቸውን እናጋልጠው፣ ይህን ፓርቲ እያጠፋው ነው፣ ወደ ሚዲያው እናምጣውና እውነቱን ተናግሮ የሚዘጋም ከሆነ ይዘጋ፣ መፍትሄ የሚመጣ ከሆነ መፍትሄ ይምጣ የሚል ነገር አንስተው ነበሩ ምንወያዩ ሰዎች። እና የኔ አቋም የነበረው ምንድን ነው? መቼ የረዳናቸው? መጀመሪያ እኮ ይሄ ፓርቲ ተቋቋመ እንጂ መሪ ተቋቁሞ አግዘን የደግፈን ያደረግነው ነገር የለም። ስለዚህ እስኪ እንደግፍና እንሞክረው። እናንተ ዲያስፖራ ያላችሁ ሰዎች ገንዘብ ማውጣት ትችላላችሁ፣ አውጡና ደግፉ ብለን ከተወሰኑ ዲያስፖራዎች ጋር ተነጋገርንና ዲያስፖራዎቹ እሺ ብለው በቃ እሺ እንደዛ ከሆነ ተብሎ እንዲታገዝ ተደረገ እና ከአውግቸው ጋር ውይይት ተደረገ። በውይይቱ ወቅት የነበረው ምንድን ነው ማድረግ ያለባቸው? እነሱ ፓርቲው እንደ ፓርቲ መስራት ያለበትን ተነጋገርን። ይሄን ሰራ ሁለት ጉዳዮችን እንደሰጠነው እንዲሰራ ነበረ። አንደኛው ከሸንጎ ጋር የተያዘው ነገር ግልጽ መግለጫ እንዲኖር፣ ሁለተኛ የቅማንት ህዝብ የክልልነት ራሱን በራስ የሚያስተዳድርበት የክልል ጥያቄ መጠየቅ አለበት። ስለዚህ ፓርቲው ነው መጠየቅ አለበት፣ እንደ ሌሎች ፓርቲ የፓርቲውን ፍላጎት ያሳይ በሚል ነው። እሺ አለ። ሌላ ደግሞ እኛ የሚያስፈልገን ቢሮ ስለሌለን ቢሮ ተከራዩልን የሚል ነገር ነው የነበረው። ዲያስፖራው ይሄን ሸፈነለት ማለት ነው። ተነጋግረው ዲያስፖራዎቹ ስብሰባ ላይ ነበሩ። እሺ ብለው ገንዘብ ተዋጥቶ ብዙ ገንዘብ ነው የተዋጣው እና በአካውንቱ ወደ ቅዴፓ መግባት አይችልም በሚል በግል አካውንት እንዲገባ ተደረገ ማለት ነው። በጋራ ነው የሚል ነው እንግዲህ እሱም ያወራው። አይ ቲንክ የማን ነው አውግቸውና ሳላምላክ ይመስሉኛል በጋራ አካውንት ከፍተው ነበር ይመስለኛል። እንግዲህ ያው በዚህ ሂደት ነገሮቹ ተበላሹ ማለት ነው። ብሩ ሄደ፣ ቢሮ ተከራዩ ምናምን። ኦኬ ዛት ወዝ ጉድ በቃ የሆነ ነገር ነበረ። በኋላ የወጡትን ብር አወራረድ ምን ላይ እንደዋሉ ወደ እንትን አምጣ፣ ሪሲት አምጣ፣ ደረሰኝ አምጣ፣ የቢሮ ክራይም ውሉን አምጣ የሚል ነገር መጣ። ብሩ እንትን ለማድረግ ኮንትሮል ማድረግ መጥፋት ጀመረ ማለት አልመጣም ማለት እምቢ አለ። ከዛ ውይይት ቢደረግ ቢጠራም አይመጣም፣ አስቸጋሪ ሆነ። አንዴ ተሰብስበው መጀመሪያ ከዛ በፊት 3 ሰዎች ነን ተሰባስበን እያወራን ነበረና እኔ ያልኩት እኔ የተናገርኩት ከዛ በኋላ ከሱ ጋር አልተሰበሰብኩም። እኔ አሁን ይሄ ገንዘብ በግል አካውንታችሁ የምታስገቡት በፍጹም አልተመቸኝም። ከውጭ የሚመጣ የህጉ ስለማይፈቅድ ከሆነ የምርጫ የፓርቲ ማቋቋሚያ አዋጁ ስለማይፈቅድ ከሆነ ከሌላ ከውጭ ዜጋ ምናምን መጣ ምናምን የሚል ገንዘብ እንትን ስላለ ወደ በኢትዮጵያውያን ስም አድርጉትና ስጦታም ይሁን ዋቴቨር በሚፈቀደው መንገድ ሆኖ ወደ አካውንት ይግባ፣ ወደ ቅዴፓ አካውንት አስገቡት። በምንም መንገድ ይሄን አልደግፍም አልኩ። ይሄን አልፈለገውም። ይሄ ነገር ያማቸዋል ማለት ነው። ከዛ ጠፋ። ከዚኛው ቡድን ጋር ሲደግፈው የነበረው ዲያስፖራ ጋር ተጣላ። ተገልብጦ ሄዶ ያኛው ትግል አፍራሽ ዲያስፖራ ውስጥ ገባና የሆነ የቅዴፓ መወያያ ምናምን የሚባል ነበረ ዋትሳፕ ግሩፕ፣ እኔ እያወጣው ስለጥፎ የነበረውን በርካታ ነገሮች ማለት ያን ሁሉ ማድረግ ጀመረ። በቃ ተገርኝቶት ተጨልጦ ጠፋ። በቃ እንዲያውም ምን ይሄኛውን በትክክል ከህዝብ ጥቅም አንጻር ሲከታተሉ የነበሩ ሲያግዙ የነበሩትን እናግዘው እንደግፈው ተብሎ የተጀመረውን ማጥላላት፣ መሳደብ፣ እየወጣ በሚዲያም ሌላ ነገር ማድረግ የደም ነጋዴዎች ሁሉ ብሎ ተችቶን ያውቃል። በሚገርም ሁኔታ ማለት ነው እንትን አድርገው ማለት ነው። ይሄን ነገር ወሰደና አበላሹት ማለት ነው። አሁን ከዚህ በኋላ ቅዴፓ የሚባል ተበላሽ። እርስ በርሳቸው አይስማሙ። እንወያይ ተወያይተው ምንም ነገር የለም። አውግቸው አስፈራርቶ ምናምን የፈለገውን አድርጎ ይሄዳል። እንዲህ አይነት ነገር ነው የኖረው እና መጠየቅ ያ ሁሉ መረጃ እያቀረብንላቸው አይጠይቁም። ማስረጃዎቹ ቀርበው ማለት ሪሲቶቹ ተልከውላቸው የተደረገውን ይሄ የሰው እገታ ያልኩትን ቅድም ሁሉ ገንዘብ ለመቀበል የሰሩትን ያ ሁሉ ብዙ ማስረጃ ሪከርድ የተደረገው ነገር ሁሉ ቀርበው አይገመግሙም፣ አያቱም፣ ዝም ምንም ማድረግ አይችሉም። እንደዚህ አይነት ነገር ነው የመጣው ማለት ነው። በዲያስፖራው በየግሉ እየለመነ ራሱ ብር ይሰበስብ ነበር። በጣም የሚያሳዝነው በግል የለመናቸው ብዙ ዲያስፖራዎች አሉ። ምን እዛኛው ሳይድ ማለት ነው ያገኛቸውና እኔ ሱፐርቫይዘር ነበርኩኝ፣ በጣም ብዙ ደሞዝ ነበር ማገኘው፣ አሁን ምበላው የለኝም ልሞት ነኝ ምናምን ይላል። ብዙ ብር ያሳቅፉታል እያዘኑለት ማለት እንዲህ እያደረገ እሱ ስራው ይሰራል። ከመንግስት እኮ ብዙ ብር ተመድቦለት ቅዴፓን እኮ ሽጦታል ኦልሬዲ ማለት በመንግስት ስም አለ። በቃ ብር ነው የሚሰራው። ምንም ይሁን ምን እልም ብሎ ሄዶ ብር ነው የሚቀቅለው ማለት የሚሰራው የሚዘርፈው። ከመንግስትም ሄዶ በሚያደርገው ነገር ይሰጠዋል፣ ከዲያስፖራውም ያታልላል፣ የሚሰርቀውን ይሰርቃል። ለእቺ እንትን ምንድናት የምርጫ በርድ ድጎማንም እሷን ይበላል እዛ ውስጥ ማለት ነው። በአካል ጉዳተኞችም ምናምን ስም የሚጨመርላቸው ብር አለና ይሄን ሁሉ ይበላል። በሚገርም ሁኔታ ነው ሁሉ ነው የሚበሉት። በምንም አድርገው ይበሉታል። ያኛውን ዲያስፖራ የሚመጣው ማንም ኦዲት አያደርገው፣ ምንም ችግር የለውም። እንደፈለገ ነው የተጫወቱት ማለት ነው። ያው ያ ነገር በኋላ ነጥፏል። ምንም ሊመጣ አይችልም። ይሄ በቃ ቀረ። እነዛም ሆይ ሆይ ነው የስ አውቃቸዋለሁ። ያኛው የዲያስፖራ ቡድን ሆይ 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 ብሎ ለተወሰነ ጊዜ ልክ ቋሚ ለእውነት ትግል የቆሙትን ሰዎች እንትን ለማድረግ ነው። ከዛ ለመነጠል ነው የሄዱት እንጂ ከዛ ያለፈ ነገር አይደለም። አድርጓል፣ ተሳክቶላቸዋልም ይሄ ነገር ማለት ነው። ሁለተኛው ለቅማንት ህዝብ ድምፅ ከመሆኑ ይልቅ ከዚህ ዓላማ ወጥቶ
የብልጽግና እንባ ጠባቂ ዋና የብልጽግና አሽቋላጭ ሆኖ ተገኘ። ቅዴፓ ይሄን ያደረገው ቅዴፓ ወጥቶ በአውግቸው የኪስ ውስጥ ገብቶ እንደዚህ አይነት ነገር ስራ ሰራ ማለት ነው። በተለያዩ ስብሰባዎች ስለ ቅማንት አይናገርም። ለምን? ብልጽግና ያኮርፋል። አብይ የሰበሰባቸው ስብሰባዎች በላቸው የተለያዩ ስብሰባዎች የፓርቲዎች ጥምረት ነው ምክር ቤት ነው ምናምን የሚባል አዲስ አበባ ባለው ምንም አይናገርም። ሌላ ፓርቲ እንኳን እናንተ አትረቡም እዚህ ውስጥ አትገቡም ብሎ እስከሚያባራቸው ማለት ነው። በሚገርም ሁኔታ ምንም ነገር ያለው ትንፍስ ብለው ስለ ቅማንት እንዲህ ነው ብሎ በስብሰባ ተናገሩ ብሎ አብይ ያስታውሳለሁ። የሆነ ጊዜ የሰብስበ ፓርቲዎችን ተናገሩ በኋላ እድል አልሰጠንም እንዳትሉ እያለ የተናገረ እሱ ሞባይሉ እየኮረኮረ ቁጭ ብሎ ነበር። አውግቸው የሚባል ሰው ማለት ወደ ስብሰባ የሚወስዳቸው ራሱ ማይናገሩትን ነው። እሱ ያላቸውን ብቻ የሚያደርጉትን ይወስዳል። ሌላው የሚናገር ነው የተባሉትን አይወስድም። ከዚህ በፊት ሁለቱ ቀርበው ባለፈው አንድ ሰላምላክ አንድ ማን ነው የሚባል እኛ ሚዲያ ቀርበው የተናገሩት አለ ዝርዝር ሁኔታ ማለት ያን ተመልሳችሁ እዩት። እንትን ያደረገውን ሪከርድ ያደረግነው ማለት ነው። እንደዚህ አይነት ነገር ሆነ ማለት ነው። በተለያዩ ስብሰባዎች ግለሰቦች ተመርጠው የማይናገሩ ግለሰቦች ይገባሉ ማለት ነው። ስለ ቅማንት የሚነገር የለም ምን የለም። ቅማንት ሰላም እንደሆነ ነው የሚታወቀው። ዝም ምንም ነገር የለም። ያ ሁሉ ሰው እየተገደለ ማለት ነው። ሌላው ባገኘው አጋጣሚ ሚዲያም ላይ ይሁን ምንም ይሁን የብልጽግና እንትን ታላቅነት ነው የሚሰብከው። ባህር ዳር ላይ የተደረገውን አስበው። አሁን ወደ ኋላ ሄድና የባህር ዳሩ ማለት ነው ምንድን ነው ያደረገው? ባህር ዳር ላይ የምርጫ እንትን ይሄ ምክክር ኮሚሽን እኮ ከስንት ዓመት አንዴ ብቻ የሚገኝ አጋጣሚ እድል ነው አለ። እንግዲህ ምክክር ኮሚሽን እኮ የሀገር ውድቀት መገለጫ ነው እንጂ እድል አይደለም፣ ፖዚቲቭ አይደለም፣ ኔጌቲቭ ነው። ቸግሮን መፍትሄ ፍለጋ ነው እንትን የምንለው ማለት ነው። ከስንት ጊዜ አንድ የሚገኝ ነው ብሎ ወጥቶ እንዴት እንደነበረና ዲሞክራሲ የሞላበት እንደነበረ የቅማንት አጀንዳ ሳይያዙ ሲቀሩ አብረው እዛ ኮሚቴ ውስጥ ነበረ። አሽቋላጭ ስለሆነ ገንዘብ የተቀበለ ስለሆነ ነው እዛ ውስጥ ያስገቡት ማለት ነው። የመጨረሻውን እንትን ሳመራይዝ አድርገው ሪፖርት ያቀረቡት ማለት ነው። ለምክክር ኮሚሽን የሚቀርበው አብረው ቁጭ ብሎ ነበረ። መድረኩ ላይ ወጥቶ ስቴጁ ቆሞ እያየ ነበረ። የቅማንት አባት እዛ ጊዜ ሲገፉ ማይካቸው ሲቀማ እንዳይናገሩ እንዳይባርኩ ሲደረግ በኋላም ደግሞ ቪዲዮ ከውጭ ሲወጣ ከቨር ፔጅ ሲያደርጉ የእሳቸውን ፎቶ ቆርጠው ሲያስቀሩ ትንፍስ አላለም። ምንም ነገር አላለም። እዛም እንትን ላይ የምዝገው ላይ ያወራውን ወሬ ተመልከተው በሚዲያው ወጥቶ ማለት ነው። ይሄ የብልጽግና እንባ ጠባቂ የቅማንትን ህዝብ ማለት ነው። የቅማንትን ህዝብ ለመግደል ከሚሰሩ ጽንፈኛ የአማራ ባለስልጣናት ጋር አብሮ የቆመ የደም ነጋዴ ማለት ይሄ ነው። አውግቸው ይሄን ያደረገው በትክክል ያን ጊዜ ካየሁት በኋላ አውግቸው እንደማይረባ ስላረጋገጥኩ ስለ አውግቸው አውርቼ አላውቅም ብዙ ጊዜ ከዛ በኋላ ማለት ነው። መግለጫ ሲያወጣ የህዝብን ችግር አይናገርም። የብልጽግናን ይሄን እናሳካለን፣ የህዳሴውን ግድብ የምናምንን እንዲህ አይነቱን እናደርጋለን እንዲሁ ምናምን የሚል መንግስት የያዛቸውን እንትኖች የሚያወራቸውን የሰሞን ፕሮፓጋንዳዎች እሱም ብቻ ጽፎ ይወጣል። ምንም ነገር የሚያቀርበው ነገር የለም ማለት ነው። መግለጫ የሚያስፈልጋቸው ጉዳዮች መግለጫ ወጣ አያወጣም በፍጹም ማለት ነው። የሽንፋው ጉዳይ ታስታውስ ከሆነ ሳያወጣ ቆይቶ ነገሮች ሁሉ ካለፉ ሌላ ጊዜ ይሁን የተሸራቆጠ ነገር ጽፎ አለቀ እንትን አድርገ ማለት ነው። በማይረባ እንትናቸው ማለት እንዲህ አይነት ነው። ለብልጽግና ወይም ለዛ ለቅማንትን ለሚያፍነው ቡድን ነው ዋና አሽቋላጭ ሆኖ የቀጠለው ማለት ነው። ስለዚህ ቅዴፓን ከዓላማ አስወጥቶ የብልጽግና መሳሪያ አድርጎታል ማለት ነው። ሶስተኛ የብልጽግናና የአማራ ጽንፈኞችን ተልኮ እየተቀበለ ቅማንትን ያፍናል። በተደጋጋሚ ያፍናል። ይሄን ነው የሚሰራው፣ ቅማንትን ማፈን ማለት ነው። አሁን እንግዲህ የበለጠ ደግሞ ጎልቶ መጣ። አፋኙን ከመደገፍ አልፎ እሱ ራሱ አፋኙ ነው መጣ። አፋኙን ወክሎ ማለት ነው። ያው ባህር ዳር ላይ የተደረገውን አፈና ከቅድም ያነሳሁትን እዚህ ጋር መድገም ትችላለህ። በተደጋጋሚ የሱዳን ስደተኞችን በህገወጥ መንገድ አፍኖ ለማምጣት ያደረገው ቅድም ሜንሽን አድርገዋል። በተደጋጋሚ ለእኔ ደውሎ ሁሉ አውርቶኝ ያውቃል። እንዲያውም ማን ነው እከሌ የሚባለውና ማን ነው አንድ የሆነ ታጋይ ጠርቶ እርሱ ከእነንትና ጋር እንዲህ እየሰራ ነው ያ ማን ነው አባ ወልደ ሰንበት የሚባለው ከእሱ ጋር እንዲህ ያደርጓል ሪከርድ አምጣልኝ አልኩት። አለኝ አመጣለሁ ብሎ በዛው ጠፋ። ማድረግ የፈለገው ነገር ማለት ሌላውን ሰው ማስጠቆር ፈልጎ እሱ ነው የሚሰራው። በነገራችን ዲያስፖራው ላይ ያሉ ሰዎች ይነግሩናል አውግቸው ዋና እንትን እንደሆነ ማለት ነው። ይሄ ብቻ አይደለም የሚሰራቸው የቅማንት ታጋዮች እርስ በርስ እንዲጣሉ፣ እንዳይስማሙ፣ እንዲጋደሉ ያሁን ታጣቂ ምናምን ቆይተው አሁን ሰሞኑን ገቡ ምናምን የሚባሉት ሁሉ እንዲህ አይነት ስራ ትልቁ ስራ የሚሰራው አውግቸው ይህን ስራ ከመንግስት ብር ተቀብሎ ብር እየሰጠ እያታለለ እርስ በርስ ማጋደል መበተን ስራ ሲሰራ የቆየው አውግቸው ነው። እና እነ ግዛት አለበት እዚህ ውስጥ እንትኑ የእሱ ቡድን ማለት ነው እንዳለ ይህን ያደርጋሉ ማለት ነው። የቅማንት ታጋዮችን በዚህ ደረጃ ትልቅ ስራ ሰርቷል። በማጣላት እርስ በርስ እንዲጣሉ እንትን እንዲሄዱ አንዱን እንዲያማው ያልሆነ ነገር እንዲያደርግ የማድረግ ማለት ነው። ሌላው የቅማንት እንትና የሸንጎ እንትን ሲያደርጉት ልጆቹ በቀናነት ሂደው ወደ ቅነሳ የተቀየረው ቅነሳ የቅማንት ነፃነት ሰራዊት የሆነው ማለት ነው። እርሱን ለመበተን ትልቅ ስራ ከሰሩት ግለሰቦች መካከል አንደኛው አውግቸው ነው። በግል እየደወለ ትልቅ
ስራ እየሰራ በመበተን ስራ የሰራው እሱ ነው። እነዛ ልጆች በአንድ ላይ ተስማምተው ወደ ሀገራቸው የሚመጡበትን መንገድ የሚመለሱበትን መንገድ ከመንግስት ጋር ታርቀው ስራ የሚሰሩበትን መንገድ አይደለም እንትን የተደረገው ወደዛ እንዲመጡ ማለት ኮንፊደንስ እንዲኖራቸውና በሰላማዊ የሆነ ነገር እንዲመጡ የማድረግ ስራ ከመስራት ይልቅ የእንትራን ማንን ነው አጀበውን በጠላትነት ፈርጀ የሌላ ነገር አድርገ ይሄን ከመሃል ብዙ ችግር እየፈጠረ እንዲበታተኑ ትልቅ ስራ ሰርቷል። አቅማቸው እንዲዳከም የማድረግ ስራ የሰራው ይሄ አንዱ ይሄ ነው። ከሌሎች ጋር ሆኖ ማለት ይህም የመንግስት ተልእኮ ነው። ጸረ ቅማንትነትም ነው። እነዚህ ልጆች ለማንም ብለው አልሄዱም። ራሳቸውን አሳልፈው እዛ ሁሉ የሰጡት በአሰራርና በአንዳንድ እንትኖች የሚፈጥሯቸው ችግሮች እንዳሉ ባለፈው የገመገምናቸው እንዳሉ ሁሉ ችግሮች ቢኖራቸው ግን ለግል ጥቅማቸው ብለው በረሃ አልገቡም። በፍጹም ማንም ለግል ጥቅሙ በትግል የሚያጠፋቸው ጥፋት ቢኖርም ለግል ጥቅሙ ብሎ በረሃ የገባ የለም። አንድም ሰው ማለት ለነፃነቱ ለመከራው ለህዝብና ለራሱ ብሎ ነው የታገለው። ይሄንን ለማፍረስ የሄደበት መንገድ በጣም ከባድ ነበር። ይሄን አሁን እንዴት አድርገህ የቅማንት ድርጅት ነው ልትለው ትችላለህ። እና ጸረ ቅማንት ነው የቅማንትን ትግል በማፈን ራሱ ትልቅ ስራ ሰርቷል። ሌላው ኮሚቴው እንዲታሰርና እንዳይፈታ ሰርቷል። ይህን ደብዳቤው ማየት ነው ምን ብሎ ሲጽፍ እንደነበረ በደብዳቤው ላይ ያሉትን ማለት ነው። ምናልባት በኋላ ይሄንም ለማንሳት የተወሰነውን ለማንሳት ሞክራለሁ። አራተኛው ነገር በተደጋጋሚ ከጠላት ጋር ስብሰባዎችን ያደርጋል፣ ይሰበሰባል። ባህር ዳርም በለው ሌላም በለው። ለምሳሌ እናንሳ፣ ባለፈው በዜና የሰራ ነው ማለት ነው። ግንቦት ወር ቀኑ አይ ቲንክ በፈረንጆች 27 ይመስለኛል። ግንቦት ወር 2017 ዓ.ም ዞብል ሪዞርት ሆቴል የሚባለው ላይ ከአበራ ጋር እርሱ የተወሰኑ 7 ነው 5 6 የሚሆኑ ሰዎች ይዞ አበራም ሌላ ይዞ አሁን ያልኩ ቦታ ተሰብስበዋል። ስብሰባ አበራ ጋር የሚሰበሰብ ምን ሊያደርግ ነው? 69ን ብሎ በደብዳቤው በግልጸው ማለት ነው ለመፈጸም አላሰራን አሉ ብሎ የጻፈው ደብዳቤ የተጋለጠው ደብዳቤ እርሱን ለመፈጸም ነበር የሚወያዩት። ውይይቱ ስብሰባ ማለት ይሄ ትልቁ ክህደት ነው። የቅማንት ህዝብ ሁሉ መስዋዕትነት የከፈለው የመተማና ቋራ ቅማንቶችን ሳይካተቱ አስተዳደር አይመሰረትም በሚል ነው። እርሱ ደግሞ ያንን ትቶ ምን እያደረገ እንደነበረ ማየት ይቻላል ማለት ነው። ይሄን ትልቅ ስራ ይሰራው። ሌላው በተደጋጋሚ ባህር ዳር እየሄደ ስብሰባዎችን አድርጓል። ይህም በደብዳቤው ገልጾታል። ባህር ዳር ላይ ተገናኝተን ይላል። ተገናኝተን የብልጽግናና የቅዴፓ ከፍተኛ አመራር በጋራ የወሰነው 69 ለማቋቋም የቅማንትን የራስ አስተዳደር ምክር ቤቱ በወሰነው ነው የሚለው። የአማራ ምክር ቤት በወሰነው ህዝብ በወሰነው አይደለም። የአማራ ምክር ቤት በወሰነው መሰረት ለማቋቋም የምናደርጋቸው ስራዎች እንዲህ ጥሩ ቢሄዱም 3 አካላትን ጠቅሶ እንቅፋት ገጥሞናል ይላል። እሱም በኋላ ነበዋለሁ የተወሰነ ትንሽ ነገር ስለሆነ ማለት ነው። ይሄን ይላል። አሁን ይሄ ምንድን ነው ትልቁ ነገር? ባህር ዳር ላይ በተደጋጋሚ የተገናኙ ይሰበሰቡ እንደነበረ ከእንትን ማለት ነው። በምን ጉዳይ? በጋራ በፓርቲዎች ጉዳይ ምናምን ሳይሆን ይሄንን ማይመለከተውም። በነገራችን ላይ የቅማንት አስተዳደር መስረት ህዝብ በወሰነው ብሎ መከራከርና መጠየቅ መብቱ ነው። ለመመስረት ፕራክቲካል ስራ መስራት ግን አይችልም። እሱ ኮሚቴ ስላልሆነ ማለት ነው። ህዝብ ውክልና የለውም በምንም መንገድ። ኢንተረስት ያላቸው የተወሰኑ ሰዎች የመመስረቻ ጉባኤ አቋቁመው መስርተዋል። በቃ አለቀ። ከዛ ውጭ ህዝብን ሊወክል የሚችልበት መንገድ የለም። አንድ ሁለተኛ፣ ቅዴፓ አልተመረጠም። በህዝብ መመረጥ አለበት እኮ ምርጫ ተካሂደው መመረጥ አለበት። የህዝብ ወኪል ነኝ ለማለት ማለት ወኪል አይደለም። ምን ሊያደርግ ነው? የቅማንትን አስተዳደር መሰረታለሁ ብሎ የገባው አሻጥሮ እዚህ ጋር ነው የደም ንግዱ የሚመጣው እዚህ ጋር ነው ማለት ነው። ስለዚህ ይህንን ሲያደርግ እንደነበረ ማየት እንችላለን ማለት ነው። ሌላው ደግሞ እነ ደሳለኝ ጣሰው ጋር ብዙ ጊዜ ተሰብስበዋል። በየሆቴሉ እየበሉ እየጠጡ ቁርጥ እየቆረጡ አብረው ብዙ ጊዜ አድርገዋል። ይሄ ነበረ እኔ እንዲያውም አውግቸው መርፌ እየተዋጋ ከታፋው ላይ ተጎንብሶ መርፌ እየተዋጋ ክትባት የብልጽግና ክትባት የሚል እንትን የለጠፍኩት ፎቶ የለጠፍኩት ማለት ነው። ያ አሁን ሆነ። ይኸው አሁን እያየነው ነው። እሱ ነው የሆነው። ይሄ ብቻ አይደለም። በ2015 ዓ.ም ሰራባ ላይ ለሴራ ሂዶ ተሰብስቦ ቅድም ያደረገውን አንስተናል። ይሄ ሁሉ ጸረ ቅማንትነት ነው። ጸረ የቅማንት ትግል ይሄ አፈና ነው። ትልቅ ስራ የሰራ መሆኑን ጠላት ጋር እየተገናኘ የአፈና ስራዎችን ሰራና በተደጋጋሚ እንግዲህ ከነዚህ ጋር ይሰበሰባል ማለት አንድ ዓላማ አድርጓል ማለት ነው። የጋራ ዓላማ ባይኖራቸው አይሰባሰቡም እነዚህ ጋር ማለት። 5 የቅማንት ኮሚቴን ለመበታተን ብዙ ስራዎችን ሰርቷል። ወሬዎችን በከፍተኛ ደረጃ ያናፈሳል። ለባለስልጣኑ እየሄደ እከሌ አክራሪ ነው፣ እከሌ ጽንፈኛ ነው፣ እከሌ ከህወሓት ጋር ይሰራል፣ እከሌ እንደዚህ ነው እያለ ስም የሚያጠፋው አውግቸው ነው ዋናው ማለት እና ከእነሱ ጋር ያሉ ሰዎች ማለት እነ ግዛት ምናምን ይሄ አሁን ግዛት አወቀ ምናምን ማለት እኔ የግዛት አወቀን ጉድ እዚህ ጋር ብዘረግፈው ብዙ ዘግናኝ ነገር ይመጣል። ግን ማውራት ስለማንፈልግ ስለማይጠቅምም ማለት ነው። አሁን እዚህ ላይ ያለው ነገር አይጠቅምም። የግለሰቡ ባህሪ ማለት ያደረጋቸው ነው ብዙ ያደረጋቸው ነገሮች ማለት መናገር አልፈልግም። ይሄን ዝሮ ግን በዚህ ደረጃ ብዙ ችግሮችን ሲፈጥሩ እንደነበሩ እናውቃለን። የኮሚቴውን ሚስጥር ማውጣት፣ የተለያዩ ነገሮችን
እያወጡ የአማራ ጽንፈኞች የልብ ልብ አግኝተው ኮሚቴውን አስረው ያለምንም ጠያቂነት እንደፈለገ እንዲሆን ያደረጉት እነዚህ ናቸው። እንደፈለገ እንዲሆኑ ማለት የህዝቡን ትርታ የህዝቡን ፍላጎት ምናምን ምን እንደሆነ እንትን እያደረጉ እንዲህ አይነት ስራ የሰሩት እነዚህ ግለሰቦች ናቸው። እነዚህ ከሃዲያን በቅዴፓ ውስጥ የተደበቁ ከሃዲያን ግለሰቦች ናቸው ማለት ነው። የእርስ በርስ መተማመን እንዳይኖር ትልቅ ስራ የሰሩት እነዚህ ናቸው። ሌላ ስድስተኛ የቅማንት ህዝብ ጥያቄ በህዝበ ውሳኔ መሰረት እንዳይፈጸም ይሰራሉ። ያ ቅድም ሳነሳው የነበረው ማለት ነው። የዛሬ 2 ዓመት ገደማ በጋራ ለመስራት ጥረትም አድርገን ነበረ። ታስታውስ ከሆነ ሜይ ቢ አንተ አልነበርከው ይመስለኛል። ትግሉ ለምን በዚህ ደረጃ እየተቀዛቀዘ ይሄዳል? ስለዚህ ኮሚቴውና ቅዴፓ በጋራ የምትሰሩበትን ስራ የሚል ውይይት ተወያየን። ዋና ውይይቱ የነበረው አይ ቲንክ አስታውሳለሁ፣ ውይይቱን እትዬ አበባ ነበረች የመራቸው። 2 ዙር ውይይት ይመስለኛል። አንደኛው ውይይት ላይ የነበረው ምንድን ነው? ምን እናድርግ፣ ጥያቄውን እንዲመለስ ከማድረግ አንጻር ኮሚቴ አለ፣ ያልታሰረ ኮሚቴ አለ፣ የሚሰራ የሚንቀሳቀስ። እሱ ኮሚቴ ከቅልማ ጋር ከቅዴፓ ጋር እንዴት አድርጎ ይስራ ነበረ። የጋራ ምክር ቤት ይቋቋምና በጥያቄው ጉዳይ ነው፣ ሌላ ነገር የለም። ጥያቄውን ከማስመለስ አንጻር የጋራ ምክር ቤት ይቋቋምና በጋራ ምክር ቤት ስሩ። ጥያቄውን በመመለስ ጉዳይ ነው። የቅዴፓን የስራ ሁኔታ አይመለከትም። የኮሚቴውን ዲቴይል ይመለከታል። እንዴት አድርገን ምንድነው አሁን ትልቅ ችግር የመጣው? ኮሚቴዎቹ ተደራጅተው ያሉ ኮሚቴዎች አዲስ አበባ ያሉ ምናምን ደብዳቤ ጽፈው የሆነ ቢሮ ሄደው ሲገቡ እኔ ነው የሚመለከተኝ ብሎ ይሄዳል። እሱ ራሱ አውግቸውና ቅዴፓ እኛ ካልሆነ አትቀበሉ ይላል። እንዲህ አይነት ችግሮች ስለነበሩ ይህን ችግር ለመፍታት በጋራ እንዲንቀሳቀሱ በሚል ነው ይሄ ነገር የተደረገው ማለት ነው። ከዛ ውይይት ተደረገ። እንዴት እናደርግ? ፋሲል ካሰኝ እዛ ስብሰባ ተገኝቶ በዛኛው በኩል እንዴ ቅዴፓማ ራሱን የቻለ በእውቅና ያለው የራሱ የሆነች ድርጅት አብሮ ሊሰራ አይችልም የሚል ሽንጡን ገትሮ የተከራከረው አሁን ኢትዮጵያ መጥቶ በሌላ የግለሰብ እንትኑን ፍላጎትም ለማሟላት ነው። አይ ቲንክ የአማራ ክልል ከሶት ስለነበረ እንዳይታሰር መጥቶም በዚሁ አጭበርብሮ ለመሄድ ነው ከእነሱ ጎን ተሰልፎ ያን ያደረገው። ፋሲል አጭበርባሪ ነው፣ እውነቱን ለመናገር መጨረሻ አጭበርብሯል። ያን ነገር ነበር ያደረገው። አብሮ እዛ ውስጥ ቆሞ በዛኛው ሄደ ማለት በሚያሳዝን ሁኔታ ኢሜዲየትሊ እሑድ ያ ስብሰባ ተሰብስቦ ማክሰኞ መግለጫ ወጣ። መግለጫውን ደግሞ የለጠፉት የሸንጎ ምናምን ዋና ጨብጫቢ የነበሩ ሰዎች ናቸው። የቅዴፓ መግለጫ ተብሎ ተደስተው ለምን አብረው መስራት የሚባለው ነገር ማፍረስ ነው፣ ትግሉን ማፍረስ ስለሆነ ዋና ዓላማቸው አብረው ተደራጅተው የጥያቄው ማስመለስ ጉዳይ እንዳይሰሩ ማለት ነው። አንዱ ጣልቃ ሳይገባት እየተነካከሩ አንተ ይሄን አድርግ አንተ ይሄን አድርግ እየተባሉ እንዲሰሩ ነበረ ዋና እንትኑ። በቃ እኛ ህጋዊ እውቅና ያለን ፓርቲ ነን፣ አብረን ልንሰራ እንችል ማለት ነው። የቅማንት ኮሚቴ ህጋዊ እውቅና ያለው እኮ ነው። የፌዴሬሽን ምክር ቤት እውቅና የሰጠው ኮሚቴ፣ ህዝብ እውቅና የሰጠው ኮሚቴ እኮ ነው። ያም እኮ የራሱ ኃላፊነት፣ የራሱ መመሪያዎች፣ የራሱ ደንብ አለው። በዛ ነው የሚሰራው። ይሄም ይሰራ ግን በጋራ አትሊስት ጥያቄውን ከመመለስ አንጻር ነው። እሱ ጥያቄ ለማፈንና እሱ በሚፈልገው መንገድ ባህር ዳር በተሰጠው መመሪያ መሰረት መስራት ስለሆነ እምቢ ብሎ ቀረ ማለት ነው። አፈረሰ መግለጫ አውጥቶ ማለት ጸረ ቅማንትነት ማለት ይሄ ነው። ይህንን ለመፍታት ብለን ብዙ ጥረት አድርገናል። እንዲጠና ጥናት ሁሉ የቅማንት ትግል አሁን የገጠመው ችግር ምንድን ነው የሚል ጥናት ሁሉ ተጠንቶ ጥናቱ ኦልሬዲ አልቆ ተቀምጧል። ተስማምቶ ወደ ጋራ የሚመጡት ነገሮች ላይ ፕሬዘንት አድርገ ይሄን ነገር ማሳየት እና ከዛ ተነስቶ መፍትሄ አቅጣጫ ማስቀመጥ የሚባሉት ነው የቀሩት። ኦልሬዲ አልቋል። በዛ ዘመን በነበረው ሁኔታ ማለት ቱዚ ሴክስተንት ሁሉ ጸረ ቅማንት ነው የሰራው ማለት ትልቁ ችግር ይሄ ነው። እነዚህን ሁሉ ማንሳት እንችላለን ማለት ነው። የዛሬ 2 ዓመት ገደማ የለፋነው ልፋት በጣም ብዙ ነበረ። ወዲያውኑ ወጥቶ ያደረገውን ቅድም ተናግሬያለሁ። ከዛም እንግዲህ የጋራ ስብሰባዎችን እንዳይሰበሰቡ ተደረጉ። በጣም የሚገርመው በሚዲያ ወጥቶ ማለት ነው አንድ ጃንቴክል የምትባል ሚዲያ አለች። እሳ ጋር ወጣና ምን አለ? በአንድ ቋት መምጣት አለብን አለ። ምንድነው የሚፈልገው? ሁሉም ኮሚቴውም ምናምን ኤቭሪቲንግ ተሰብስበው በእኔ ስር መሆን አለበት ነው። ያ ማለት ምንድን ነው? የአማራ ክልል የሚፈልገው በዛ ነው፣ በቅዴፓ ነው። ቅዴፓ ኦልሬዲ ብልጽግና ነው። ስለዚህ በቅዴፓ ውስጥ ታስገባውና በብልጽግና ውስጥ ታስገባዋለህ ማለት ነው። እጅ አዙር ቅኝ ግዛት ማለት ይሄ ነው። እንደዛ እና ሁሉም በአንድ ቋት ገብቶ መስራት አለበት ብሎ ይለፈልፋል። ማያረገውን ማይሰራውን ወጥቶ ለፍልፎ ቃጅቶ ይሄዳል። እንደዛ ቃጀ ማለት ነው። እንደዛ አይነት ፍላጎት ካለው ለምንድን ነው መጥቶ መጀመሪያው ያን የጋራ አማካሪ ኮሚቴ ነው አማካሪ ምክር ቤት ነው። በነገራችን የጋራ ምክር ቤት አይደለም። የጋራ አማካሪ ምክር ቤት ይቋቋም ስንል ያንን ነገር ጥሶት ሄደው ለምንድን ነው? ይሄ ነበረ ትልቁ ችግር ማለት ነው። እና በዚህ ደረጃ ብዙ ጥፋት አጥፍቷል እንትኖቹ ማለት ነው። ሌላው እንግዲህ በመጨረሻ ማንሳት የምችለው እንዲያው ሁሉም ባልጠቅሰውም የመጨረሻ ብዬ ላስበው፣ ይሄን ግን አይጨረስም የነሱ ችግር። የፓርቲውን ማኒፌስቶ እያወቁ ከፓርቲው ማኒፌስቶ አንጻር አይሰሩም ጭራሽ ማለት ነው። ሲጀመር ስለ ፓርቲው ማኒፌስቶም አይጨነቁም። አባላት ስለ መብዛትም አይጨነቁም። ለምን? ለፓርቲው አይደለም የሚጨነቁት። እንዴት ሰርቫይቭ እናደርጋለን፣ እንዴት እንበላለን፣ ብር እንዴት ይሄን አጋጣሚ ይዘን ቦጥቡጠን የራሳችን ቤት ሰርተን የራሳችን ኑሮ እናደላድላለን ነው እንጂ
ቅዴፓን አደራጅተን የበለጠ አጠንክረን የቅማንት ህዝብ ጥያቄ እንዲመለስ እንዴት እንሰራለን፣ እንዴት ለህዝብ ነፃነት እንታገላለን የሚል ነገር የለውም ማለት ነው። ነገ አሸንፈን ተወዳዳሪ ተፎካካሪ ፓርቲ ሆነን አሸንፈን ስልጣን ይዘን ለህዝብ መልካም ነገር እንሰራለን የሚል ህልምም እንትንም ራዕይም የላቸውም ጭራሽ ማለት ነው። በዚህ ምክንያት በምንም መንገድ እንትን የለውም። እንዲያውም ከዛ ከእንትኖች ውስጥ አንደኛው የቅማንትን ወግ፣ ባህል፣ ካልቸር፣ ቋንቋ ማሳደግ ነው። እንትን ማኒፌስቶች ውስጥ አንደኛው ማተኮር ያለባቸው ትኩረት ኤሪያዎች ማለት ነው። ይሄ የለም። እንዲያውም ምን የሚል ነው ያሉት? ማን የጻፈውን መጽሐፍ ነው አናነብም ምናምን ብለው ከሚያወሩት አንደኛው ይሄ ነው። ራሱ ፓርቲው በመሞት ላይ ያለ የቅማንት እንትን የቋንቋ ቅማንተኛ እንዲማር ነው ፕሮግራም ይዞ አመራሩ ራሱ እየተማረ ማሳየት ነበረበት። ራዕይ የላቸውም ያልኩህ እኮ ለዚህ ነው። ነገ የቅማንትን አስተዳደር ሲያስተዳድሩ ቅማንተኛ ቋንቋ የአካባቢው ቋንቋ ነው የሚሆነው። ያንን ወደ የማሳደግ ህልም የሚባል ነገር የለውም ጭራሽ ማለት አይማሩም፣ አይፈልጉም። በእርግጥ እሱ ብቻ አይደለም፣ ይሄ በኮሚቴውም በኩል ያለ ችግር ነው። ስናነሳውም ስንተቸውም ስለነበረ ቅዴፓ ግን ትልቅ ስራ ነበረበት። ይህን እንትኑ አላማው ላይ አንግቦ የሚሰራው ነበረ ትልቁ ስራ ማለት ይሄን ሁሉ የማያደርገው በጣም አሳዛኝ የሆኑ ማለት ነው። የፖለቲካ ስርጸት የሚባል ስራ የለም። የአባላት ማብዛት የሚባል የለም። የአቅም ግንባታ የሚባል ነገር የለም። የተለያዩ ነገሮች መስራት የለም። በፓርቲው የሚኖር ጥገኛ ቅማል ሆኖ ነው የቀጠለው የቅዴፓ የሚባለው እንትን ማለት ነው። በምንም መንገድ እነዚህ ናቸው አብዛኛው ዋና ዋና የምንላቸው ማለት ነው። ሌሎችም ይኖራሉ ያው በእንትን ማለት ነው። ለነዚህ ሁሉ ችግር ማሳያ የሚሆን ምን ማስረጃ ሊቀርብ ይችላል የሚል ነገር ይነሳል ብዬ አስባለሁ። መሰረታዊ ነገሩ ምንድን ነው? ለነዚህ ምን ማስረጃ አለ የሚል ነገር መነሳቱ ስለማይቀር የተወሰኑ አንደኛ የካቲት 25 ቀን 2017 ዓ.ም ለአማራ ክልል ፕሬዚደንት የጻፈውን ደብዳቤ ነው ቅድም ያነሳሁት ማለት ነው። ደብዳቤው ባለ 3 ነው 4 ፓራግራፍ ያለው ነው። መጀመሪያ መግቢያ ነገር ያወራል። የቅማንት ህዝብ የራስ አስተዳደር እንትኑ ጉዳዩ ለሚጽፈው ይሄ ነው የተጻፈው። ለአማራ ክልል ርዕሰ ብሔር ጽህፈት ቤት ምናምን ነው የሚለው ባህር ዳር ነው የተጻፈው ማለት ነው። ለፕሬዚዳንቱ ማለት ነው ለክልሉ የጻፈው ጉዳዩ ምን ይላል? የቅማንት ህዝብ የራስ አስተዳደር የማዋቀር ሂደት ላይ ያጋጠሙ ችግሮችን ስለማሳወቅ አለ። ስለዚህ አሁን መደብ ተቀብለ ሄዷል ማለት ስራ እየሰራ ነው። ስለዚህ ያንን ለማሳወቅ ደብዳቤ ጻፈ። ያ ደብዳቤ ነው ወጥቶ የተለጠፈው። ኤአይ ነው ምናምን ነው ማህተም የተሰርቆ ነው ምናምን እያለ ቃዥው ማለት ነው ለማምለጥ የሞከረው ይሄ ነው። ይሄንን አድርጓል ማለት ነው። ስለዚህ ብልጽግናና ቅዴፓ ባህር ዳር ተሰብስበው መወሰናቸውን በ69 ለማዋቀር ምናምን የሚል ሲጃጃሉ እንደነበሩ እናውቃለን ማለት ነው። ከዛ ደግሞ ምን ይላል? ይሄን አላሰራን ያሉ ብሎ እንትን የሚለው እየሞከርን ቢሆንም አላሰራን ያሉ ብሎ 3 አካላትን ይጠቅሳል። አንደኛ ጽንፈኛ ዲያስፖራ አለ። ያ ቅድም እንትን ያለው ማለት ነው ጽንፈኛ ዲያስፖራ አለ። ስለዚህ ጽንፈኛ ያልሆነው የሚታለበው በኋላ እሱን ሲያጃጅሉት የነበሩት የነፋሲል ቡድን ማለት ነው። ሌላው ሁለተኛው የታሰረ ኮሚቴና የታሰረ ኮሚቴ ይላል። የታሰረ ኮሚቴ ጽንፈኛ የደም ነጋዴ ነው የሚለው የደም ነጋዴ የሆነ የታሰረ ኮሚቴ ይላል። ጽንፈኛው የታሰረ ኮሚቴ ከዛ ደግሞ እንዲሁ የደም ነጋዴ የሆነ ሽፍታ በየቦታው ተቀምጦ እነዛን እንትኖቹ ማለት ነው ታጣቂዎችን በየአካባቢ የሚታገሉ ልጆቹ ምናምን ይሄ ሌባም እንዳለ ባለፈው የተቸው ነው ስለሆነ ማለት ነው። ይሄን ያነሳና እነዚህ አደናቀፉን ብሎ ከዛ ምን ይላል? እርምጃ ይወሰድባቸው የታሰረውም ይሁን ሌላው ህጋዊ እርምጃ ይወሰድበት ብሎ ጻፈ። ይሄን የተጋለጠው ይሄ ትልቁ ማስረጃ ነው ጸረ ቅማንትነቱን ይሄን ለማድረጉ ማለት ነው አንድ ማስረጃ። ሁለተኛ ግንቦት ወር ቅድም ያነሳሁት 2017 ዞብል ሪዞርት ሆቴል ላይ ከናበራ ጋር በድብቅ የተሰበሰበውና 69 ለማቋቋም ሙከራ ያደረገው ማለት ነው። 2 ሶስተኛ ጎንደር ላይ ያደረገው የውሸት ጠቅላላ ጉባኤ ቅድም ሳነሳ የነበረውና ራሱን ወደ ፕሬዚዳንትነት አመጣ። ግዛት አወቀን እዛ ጋር ውስጥ አመጣ ማለት ነው። ሌላ የሚያግዘው ሌባ መጣ ማለት ነው። ሰራቂ አብሮ በደንብ ሌባ መጣና ጨመረ። ይሄ ሌላ ማስረጃ ነው። ወጥቶ ራሱ የሰጠው መግለጫ ለማን እያሽቋለጠ እንደነበረ የሚያሳይ ነው። ብልጽግናን ብቻ የሚያሽቋለጥ ነው። ያ ደግሞ ምን እንደሆነ ያሳያል ማለት ነው። ሌላው አራተኛ ማሳያ ከዲያስፖራው በተሰበሰበ ገንዘብ የተከፈተ ቢሮ መዘጋቱ ራሱ ላልነው ነገር እውነት ነው። ተዘግቷል። አሁን ቢሮ የለም፣ አንድ ቢሮ የለም። በቃ አለቀ፣ ዘጋ። የሚከፍለው የለም፣ ምን የለውም። በቃ ይህን ውሰድ። አምስተኛ ዛሬ የተለቀቀው የአውግቸውና የግዛት አወቀ የቃለ ምልልስ በመሰንጀር ያወሩት ቃለ ምልልስ ነው። ይሄ ምን ይላል? ይህን ማየት ያስፈልጋል። የተወሰነ እንትኑን እንዲያውም 3 ፔጅ ይመስለኛል። 3ቱንም እናየዋለን፣ እንየው ምን እንደሚል ማለት ነው። ምክንያቱም ያዩ ሰዎች ይኖራሉ፣ ያላዩም ደግሞ እንዳዩት ማለት ቢያዩትም እዚሁ ሪከርድ ተደርጎ መቀመጥ አለበት ለታሪክ ራሱ ማለት ነው። እነዚህ ጣፊ አጭበርባሪዎች የቅማንትን ህዝብ እንዴት አድርገው እየሸጡት እንደሆነ እንዲህ ሌባ ብለን ስናወራ እንዲሁ ዝም ብለን ከመሬት ተነስተን እንዳልሆነ ሰው እንዲረዳን ለማድረግ
እችን ነገር ቶሎ ፈጠን ፈጠን ብዬ ለማንበብ ልሞክር። እንግዲህ መጀመሪያ አውግቸው ይጽፋል። ግዛት እንዴት ነህ ይላል። ደህና ነኝ ይላል ግዛት። አሁን አውግቸው ምን ይላል? ደህና ነኝ እኔም አለና ኖ የሰሞኑን እንቅስቃሴ እንዴት አየኸው አለ። የሚሰራው ስራ አለ እንግዲህ እነዚህ ናቸው ሚስጥራሞቹ ናቸው ማለት ነው። ከዛ ግዛት ምን ይላል? ጥሩ ነው፣ በተለይ ያቋቋምነው ምክር ቤት የተወሰነ ያግዘናል አለ። የትግል ድንጋዩን ሰሞኑን ምክር ቤት ተቋቋመ የተባለው ማለት ነው። ትግል ድንጋይ ላይ የተለጠፈው በዘገባ ምናምን የሰራ ነው ማለት ነው። እርሱን ነው እዚህ ጋር የሚያነሳው ማለት ነው። ከዛ አውግቸው ምን ይላል? አዎ አሁን በተለያየ መንገድ ሰው መያዝ አለብን። የባለፈው በጣም ጥሩ ውጤት እያመጣ ነው ይላል። እንግዲህ የባለፈው ምንድን ነው የሚለውን ሊጠይቅ ነው ግዛት። የባለፈው የትኛው አለ። ከዛ ምን ይላል? የማረሚያ ቤቱ የነጋሸ ከፍ ያለው ቡድን እኮ ዘመቻውን ቀነሰ አለ። ምንድን ነው? አብረን ሂደን ጠየቅን፣ አነጋገርን ምናምን ብለው ወጥተው ደሰኮሩ በእንትኑ ማለት ነው። ከኮሚቴውን ሂደን አይተን እንዲያርገን ተነጋግረና በጋራ ለመስራት ምናምን ብለው ዋሹ ማለት ነው። አሁን ይህን በማድረግ እኛን ሲተቹ የነበሩት ተውን ማለት ነው። አሁን የከፋለ ቡድን የሚለው የሚተቹትን ሰዎች ነው፣ ሌሎችንም እኛንም ጨምሮ ነው እንደዛ የሚያወራው ባይዘ ይህን የሚለፈልፈው ማለት ነው። ይህን ይላል። ከዛ መግባባት እንደቻልን ነግሯቸው ይሆናል ይላል። ከዛ አዎ አብረን እንሰራለን አይደል የተባባልን። እሱም ከዛ ቤት መውጣት ስለሚፈልግ የተያዘበት መንገድም ጥሩ ስላልሆነ ለመውጣት በጣም ቸኩሏል። ሁሉንም እሺ ነው ያለው አለ። ያሁን እንግዲህ እንትናን ከፋለን ሲተነትኑት ማለት ነው። ኦኬ ከዛ ቀጥሎ ያለው አውግቸው ነው የሚመልስ። አዎ ይመስላል ያን ሳላምለክ የሚባል ተንከሲስ ነው የሚያስቸግረን። የሆነ የቡድን ውይይት ላይ ጋሸን አሳርፍልን ነው ያለ። እንደዛ ብሎ ያወራል። እንደዚህ ይላል ኢሉ ያለ ምናምን የሚል ነው። በደንብ አይነበብም። ከዛ እሱን ተወው ይላል አውግቸው። አሁን እንትናን ሳላምለክ እንቆታል። እሱን ተወው የትም አይደርስም። ምርጫ ቦርድ አሳፍሯቸዋል። እንግዲህ ምርጫ ቦርድ ከማን ጎን የሚቆመው? እነ ሳላምላክ የሚጥሩት ከራሳቸው ችግር ጋር ሆነው ፓርቲው እንዲቆምና በነፃነት ራሱን እንዲሰራ የሚል ነው የሚያነሱት። ባለፈው እኛም ቀርበው የተናገሩት ይሄን ነበረ። አውግቸው ደግሞ የማን ነው? የብልጽግና ነው። ስለዚህ ማን ነው የሚያሸንፈው? አውግቸው ነው የሚያሸንፈው። ምርጫ ቦርድ ማን ነው? የብልጽግና ነው። ከማን ጎን ነው የሚቆመው? ብልጽግና ነው። የስ አሁን የወልቃይቱን ጉዳይ ትላንትና መግለጫ ያወጣው በእናገኘው ተሻገር ቀጭን ደብዳቤ ብልጽግና ሰጠው አደረገ። በቃ መመሪያ ነው የሚጠብቀው። ስለዚህ ይህንን ነገር ከአውግቸው ጋር እንደሚሆን እኮ ግልጽ ነው። ማስረጃ ብታቀርብ ባታቀርብ ምርጫ ቦርድ የሚሰራው ከብልጽግና ደጋፊው ጋር ነው እንጂ ለእነዚህ ሊሰራ አይችልም። ግን ምን አለ? አሳፍሯቸዋል አለ። ስለዚህ አሁን አሳፍሯቸዋል አለ። ከዛ ምን ይላል? አሁን በጥሩ ሁኔታ ተለሳልሰን በምርጫው ነጥብ መያዝ አለብን። ለዛ ደግሞ ከኮሚቴው ያለውን ነገር ለጊዜው ማርገብ አለብን አለ። አያር ኮሚቴው ጋር የሚሰሩት ይሄ ኮሚቴውን እንትን ለማድረግ የሚሰሩትን ነገር ማርገብ አለብን፣ እንስማማ ቀስ አድርገን ማለት ነው። እስከሚመረጡ ነው ይሄን የሚያወራው ሌባ አጭበርባሪ ማለት ነው። ከዛ ግዛት ምን ይላል? ትክክል ነህ፣ ኮሚቴው ከተቃወመን አያንቀሳቀሰንም፣ በጣም ከባድ ነው ይላል። ከዛ አውግቼ ይመልስና አዎ ከጨዋታ ውጭ ነው የሚያደርጉን፣ መጠጊያ ነው የሚያሳጡን አለ። አርባባና ያቺ አርባባና ወለቃ ያጣታል ማለት ነው። ዘመድ የለም መጠጊያ ያሳጡናል አለ። የሚጠጓት አርባባና ወለቃ ነው፣ እሷንም ያጣታል ማለት ነው። የሚገርመው ነው። ኦኬ ከዛ ምን ይላል እንትና የግዛት ምን ይላል? የላይ አርማጭሆ አመራር ላይ እየተቀባበለው ነው የምክር ቤቱን ጉዳይ። አሁን የጋራ ምክር ቤት መሰረትም ብሎ የቀለዱት ያም ቀልድ ነው፣ ይህም ቀልድ ነው የሚሆነው። ይህን በሌሎችም ወረዳዎች የምንችለውን እንሞክር አለ። እንግዲህ ጭልጋም ሌላውም ሂዶ እናደርጋለን ነው ማለት ነው፣ ቀልዱ ማለት ነው። አዎን የግድ ነው ይላል አውግቸው። የግድ ነው፣ ነገ እንገናኛለን፣ እናም የምናገኘው ሰው አለ። ስለዚህ አሁን ሌላ እንትን ይዞ መጥቷል ማለት ነው። ሌላ የሚሰሩት ሴራ አምጥቷል ማለት ነው። ጥሩ እሺ ይላል። ያ ከቅድሙ የቀጠለ ነው። አሁን አብረን ሰራን እንትናን ከፋለን እንትን የሚሉት የሚፈትቱበት ጋ ነው። ስናፕሻት ሲደረግ የተሳሳተ ማለት ነው። አዎ አብረን እንሰራለን ያለው ለመውጣት ቸኩሏል ምናምን የተያዘበት ሁኔታ የሚለውም ማለት ነው። መውጣት ያምረዋል። ቅድም ከዛ ተቆርጦ የቀረ ነው። የመልከኛው ጉዳይ ሳ ፈቃዱ መሆኑ ነው እንግዲህ አሁን እዚህ ጋር የሚፈትተው ማለት ነው። እዚህ ላይ እንትና ምን ይላል አውግቸው? ያ ቀይ ባብማ ብናስጠራው አልመጣም አይደል ያለ ደግ አደረገ። አቋሙን ለማሳወቅ የሚቀርበው ሰው እንሞክራለን አለ። አቋሙን ለማወቅ ማለት ነው። አሁን የእንትናን የፈቃዱን አቋም ለማወቅ ነው። ከፋለ በየዋህነት መጥቶ አውርቷቸዋል ማለት ነው። ያንን ነው እሱን ስላዩ ያወራቸውን ነገር መጥተው ይዘነጥላሉ። ፈቃዱ እምቢ ስላላቸው ይሄን ነገር እምቢ ስላላቸው ይሄን አደረጉ ማለት ነው። ሌላ ምን ይላል? የሰራባው መረጃ ደርሶ ይሆን ብለህ ይላል። ደርሶ ይሆን የትኛው እንደሆነ አናውቅም።
እሱ መረጃ የለም። የደብዳቤውን ፎቶ አንስተው የሰጡን ሊምሩን ብለህ እንደማለት ነው። ሊተውን ነው ብለህ ነው ይላል። አሁን አየው፣ ይሄኛው እንደሚወጣም አላወቁም። ይሄ ራሱ ወሬያቸው እንደሚወጣ እንኳን አላወቁም ማለት ነው። አማራ አይታመን ግን እኮ አብረ እየሰራ እኮ ነው እንደዛ የሚለው። አየህ ያን ደብዳቤ ያወጣው የባህር ዳር መንግስት ባለስልጣን ነው። ያን እንትና ናቸው ያሁን ፕሬዚዳንቱ ምናምን አውጥተው የለቀቁት ማለት ነው። ምክንያቱም እንዲያደርገው ማጥፋት አለባቸው። ቅዴፓ የሚባለው ይጥፋ። እንደዚህ ያጃጃሉ፣ ብር እየሰጡም ያጣጥሉታል። ምን ይላል እንግዲህ እንትን አውግቸው አማራ ብሎ አይናገርም በነገራችን ላይ። ምክንያቱም እርሱ ግማሹ አማራ ነው። የደም እንትን ነው፣ ጎጃሜ ነው። አማራ ነኝ ብሎ የሚያስማ በእርግጥ ጎጃሜ የሚሆን ጎንደሬ ቅማንት ነው መሰረቱ ምናምን፣ እሱ ችግር የለውም። ግን ይሄኛው ግዛት የሚባለው ደፋር አይደል? ምን ይላል? አማራ አይታመን ግን እኮ አንተም ደብዳቤ መጻፍ አልነበረብህ። አያርለ ያን ያደረጉት ማለት ያ ደብዳቤ የወጣ ማለት መጻፍ አልነበረብህም ይላል። በውይይት ከተግባባን በኋላ ይላል አውግቸው ለመተማመን በደብዳቤ ይቅረብ ስለኝ እኮ ነው ጥፌ የነበረው ይላል። ሞኝ ነህ እንዴ? ፖለቲካ እኮ ነው። ከታሰረውም ውስጥም እኮ እንደኛ የሚፈልጉት ሰው ይኖራል። በዛ መንገድም ራስን ባጋለጠ መንገድ መጻፍ አልነበረብህም ይላል። አሁን ይሄ ለምን እንደዛ ጻፍክ? እነዚህ ኮሚቴ እንዲህ ጽንፈኛ እያለ ጻፈው ማለት ነው። የደም ነጋዴ ምናምን እያለውን ቅድም ያልኩትን ማለት ነው። ስለዚህ ይሄንን ይላል ማለት ነው። እንትና ምን ይላል? ኑሮማ ነው እንጂ ከፋይል የታሰረን ደብዳቤ ፎቶ አንስተው ያሰራጩት። አሁን ልብ በል፣ ይሄ ደብዳቤ ኤአይ ነው ብሎ ሲፈራገጥ የነበረ ነው። እንትኑ ተቀምጦ ነው ሲል የነበረ ነው። እኔ አልጻፍኩትም ሲል ነበር። አሁን አመኑ። ይኸው በዚህ በቃ አመኑ። ያ ሁሉ ክህደት እንዴት እንደሆነ ማለት ነው። እዚሁ ውርደታቸው ማለት ነው። ከዛ ምን ይላል ግዛት? በል ተጠንቀቅ፣ ለቀጣይ እኛንም እንዳታስበላን። ይኸው ተበላ። ይሄ እኮ ከግዛት ነው የወጣው። ቀጥታ የግዛቱ ሃይላይት የተደረገ ነው እንትኑ ማለት ነው። ከግዛት ላይ እንደወጣ ጸሐፊው ማለት የራሱ መሰንጀር ላይ ነው የወጣው። ከራሱ ሞባይል ላይ ነው የወጣው ይሄ መረጃ ማለት ነው። ለአውግቸው ይመክራል። እሱ እዚሁ ጋር ተበልቷል። ከዛ ምን ይላል? ኧረ ተንጫጭቶ እየበረደ መጥቷል። ጋሸ ከፋለም እናንተን ለማስፈታት ስንሰራ ስማችን እየጠፋ ስለው አየው፣ ስማችን እየጠፋ ስለው ስለ ስም መጥፋት አትጨነቅ፣ ለቅማንት ብላችሁ ስሩ ነው ያለን። ተመልከተ፣ ሄደው ሲደልሉት እናንተ ለማስፈታት ስናደርግ እንዲያደርገው ስም አጠፉን ይለው። ያን ደብዳቤ የጻፉት ግን እነሱ ናቸው። አሁን እነዚህን በምን ደረጃ ታያቸዋለህ? ከሰይጣንም እኮ የባሱ ሰይጣኖች እኮ ናቸው። እንዴት እስኪ አስበው፣ እዛ ጋ የታሰረውን ሰው ሄደው እያወሩ እነሱ እንዲገደል የህግ እርምጃ ይወሰድበት እያሉ ደብዳቤ እየጻፈ ከዚህ ጋር ደግሞ እናንተ ልናስፈታ ነው እንዲህ እያደረግ ነው ይላል። በምን ደረጃ ነው ክደት ግን እንደዚህ የሚፈጸመው? አያሳዝንም? በጣም ከዛ ምን ይላል? ያን ዘመቻ ቡድን ብለውማ ጥሩ ነበረ አለ። ይሄ የሚታገሏቸውን ልጆች ማለት ነው። ከፋለን ማስቆም ያለበት ብለው ስለሚያምኑ ማለት ያው ኦኬ። ምን ይላል? አትጠራጠር፣ ያስቆመዋል። እያየኸው አይደል? አልፎ አልፎ ነው እንጂ እሱን ካገኘን በኋላ እኮ እየረገበ መጥቷል። ትልቁ ነገር እንዲሁ ሚዲያ ላይ ስለምናወጣው ምናምን ነው አይደለ? ይሄን ነው የሚሉት። እኔ በነገራችን ላይ ከማንም ጋር አልገናኝም። እነሱ ከሚያወሩትም ጋር ምናምን እንትን የለኝም። እዚህ ጋር ያቆምኩት ስለ እነዚህ ሰዎች መጻፍ መፍትሄ ስለሌለው ነው። ኦልሬዲ ተናግሬ ምን ያቆምኩት። ከዚህ በኋላ ስለ እነዚህ ማውራት የሞተ ውሻ ላይ መጨፍለፍለፍ ስለሆነ አያስፈልግም ብዬ ነው የተውኩት እንጂ ከፋለ ነግሮኝ ምናምን አውርቶኝ ምንም ያቆምኩትም የለም። ሌሎችም ይሄን ነገር እያወጡ እንትን የሚያደርጉ የሚታገሉ ልጆችም ሜቢ መረጃ እየፈለጉ ሊሆን ይችላል ዝም ያሉት እንጂ ከዚህ እንትን የለም። አሁን እዚህ በኋላ የመጨረሻ ውርደት ተዋረዱ ማለት ነው። ይሄን ነው የሚያወራው ማለት ነው። አትጠራጠር፣ ያስቆመዋል ምናምን አለው። አዎ ይመስላል ይላል ግዛት። አዎ ይመስላል። ያን ሳናምላክ የሚባል ተንከሲስ የሚለው ከዚህ ነው የሚመጣው። ቅድም መዛ ለቆርጬ ስለተናገርኩት ማለት ነው። እንዲህ እያደረጉ ነው ያወሩት ማለት ነው። እዚህ አሁን ካቀረብኩት መረጃ ውስጥ ከተለጠፈው መረጃ ውስጥ አንደኛ ያን ደብዳቤ የጻፉት እነሱ መሆናቸውን አመኑ፣ አረጋገጠ ማለት ነው። የጻፈው አውግቸው እንደሆነ አመነ ማለት ነው። ጸረ ቅማንትነቱን በሚያስረዳ መንገድ ጸረ ቅማንትነቱን ይሄ ጸረ ኮሚቴነቱን በሚያስረዳ መንገድ ነገረ ማለት ነው። ከዚህ በኋላ አውግቸው የሚባል ሰው የሚጠራጠር ሰው ከነበረ ማለት ነው። እኔ ቀድሜ ነው ያወቅኩት። 2 ዓመት ሆኖኛል ይሄን የተበላሸ መሆኑን ካወቅኩት ማለት ነው። የሚጠራጠር ሰው ካለ እኛን ለምን እንደዚህ ያደረጋችሁ ልታፈርሱ በውስጥ ተመካከሩ ምናምን እኛ የሄድንበትን መንገድ እኮ አያውቁም። ይሄ ሁሉ ሲሉ የነበሩ ሰዎች ይኸው ቁርጣችሁን ቁረጡ የሚል ነገር ነው ያለው ማለት ነው። እና ይሄ ምን ያሳያል የሚለው ተጨልጦ ተገርኝቶ የተሸጠ መሆኑን ያሳያል ማለት ነው። እንደተበላሸ ማለት ነው። ስለዚህ ቅዴፓ የሚባል ምንም አይነት እርባን እንደሌለው በእነዚህ ሰዎች ውስጥ በእጅ ቁጥጥር ስር ውስጥ ገብቶ የሞተ ፓርቲ እንደሆነ ማየት እንችላለን። ጥቅምና የግል ህይወት መለወጫ ምናምን አይነት ነገር አድርገው እየተጠቀሙት እንደሆነ ማለት ነው።
እየተጠቀሙት እንደሆነ ማለት የህዝብን ትግል ጥሎ መጥፋት ሳይሆን የህዝብን ትግል በማጥፋት ሁሉ ተሰማርተው በጠላትነት ዋና ግንባር ቀደም እንዲያውም አዲስ ጉልበት ይዘው እየሰሩ መሆናቸውን ማየት እንችላለን ማለት ነው። ሌሎች መረጃዎች በጣም በርካታ ናቸው። እዚህ ጋር ለጊዜ ሲባል እንተው። ታንኪዩ። መልካም ብዙ ነገሮችን አንስተሃል። እንደ እውነቱ ማለት እነሱ ብቻ ሳይሆን ማፈር ያለባቸው ቅማንትንም ጭምር የሚያሳፍር እውነት ይህ ህዝብ ሰው የለውም ወይ የሚያስብል አይነት ነገር ነው። እንግዲህ እኔ ያየሁት በግሌ ብዙ ነገሮችን አንስተዋል። በተለይ በፌስቡካቸው የተጻጻፉት ነገር አይዶን ነው። በእርግጥ እኔ አላስገረመኝም ብዙም፣ ምክንያቱም ቅድም ስዘረዝራቸው የነበሩ ሴራዎችን ሲሰሩ እንደዚህ እንደሚመካከሩ ይታወቃል። እያንዳንዷን ነገር ተማክረው እንደሚያደርጉ፣ በውስጥ እንደሚጻጻፉ፣ ተገናኝተው እንደሚማከሩ ይታወቃል። አሁን ሲወጣ ግን ከዚህ በፊት ስፔሻሊ በፌስቡክ አንተ ስትጽፍ ምናምን እዚህ ላይ ሚዲያ ስናወራ ሌሎችን የሚቃወሟቸውን ሰዎች በአጠገባቸው ዙሪያቸው ባሰለፏቸው መንጋዎች መንጋ ባንለውም መንጋ ማለት በቁጥር ሳይሆን በአስተሳሰብ መንጋነት የሚሄዱ ሰዎች ሲሳደቡ የነበሩትን ሰውን ለማሸማቀቅ ሲጥሩ የነበሩትን ስንት ነገር ነው የሚናገሩት። ያንን ሁሉ ሲናገሩ የነበሩ ሰዎች አሁን ቁርጣቸውን አውቀው እንዲቀመጡ እኔ በቃ ማወቅም አለባቸው። ቅድም አንተ ተናግራል። ማንሳት የፈለግኩት ግን ቅድም ያነበብከው ደብዳቤ ባለፈውም ስላነሳ ነው ኮሚቴውን በጠላትነት የፈረጀው እነዚያ 3 ነገሮችን አንስተዋል። ከዛች ደብዳቤ በላይ ያስጨነቃቸው ግን ሰራባ ያስገባነውን ደብዳቤ አውጥተው እንዳይሰጧቸው እንጂ አይነት ሀሳብ ያነሱት ማለት ከዛ ደብዳቤ በላይ ምን አስገብተው ነው ይረሸኑ የሚል እንትን አስገብተው ከሆነ ሊሆን ይችላል። እንደዛ ነው መገምተው ነው። ከዛ ደብዳቤ በላይ ሰራባ ያስገባነው ደብዳቤ እንዳይታወቅብን አውጥተው እንዳይሰጧቸው እንጂ ካሉ በእርግጠኝነት ስም ዝርዝር ሰጥተው እነዚህ ይረሸኑ ብለዋል ማለት ነው። ከዛ አንጻር ነው የምተረጉመው። እዛ የዘለለም ሊሆን አይችልም። ሌላ ጋሽ ከፌን እንዳጭበረበሩ ምናምን አስበው ቆይተዋል። መጨረሻ ላይ ግን ስትሰደቡ ስትሸማቀቁ ከቅማንት ጥያቄ አንጻር ስሩ ስላላቸው አሁን ካልገባቸው በስተቀር እዚህ በላይ እንዴት አድርጎ እንዲነግራቸው ይፈልጋሉ። እና እኔ ገርሞኛል ስድቡ። እንግዲህ ተንከሲስ እባብ ምናምን እኔ በጣም ገረሙኝ። ይህን ያክል አንዳንዴ ማለት ከትግሉም እዚህ ከፖለቲካ ፓርቲውም ከምንም አንጻር ተወውና ለምን ሰው ከህሊናው አንጻር ራሱ የሚጠቀመውን ቃል አይመርጥም? እኔ በጣም ያሳዝናል። በእውነት በጣም ነው የሚያሳፍረው። አንዲት ደግሞ የሆነች ፌስቡክ አለቻቸውና በአቅሟ እሷም እንትኗ የተዘጋች ነው። የአስተያየት መስጫው ተዘግቷል እና በጣም የሚያስቅ ነው። እኔ ከዚህ በላይ በጣም የሚያሳፍር ነገር የለም። እንደውም ባለፈው ደግሞ እነዛ በበረሃው ያሉት የሆነ አንድ መግለጫ ምናምን አውጥተው ነበረ እነሱን ሊሰድብ ብሎ አውግቼ የጻፈው ፌስቡክ ላይ በጣም አንድ ያስገረመኝ አረፍተ ነገር ላንብበው። ስለመላላክ ምናምን አንስቶ ነው ዛሬም ከጥገኝነት ሱስ አለመላቀቅ ያስተዛዝባል እንጂ በዚህ የሚደናገር ህዝብና የመንግስት መዋቅር የለም ብሎ ጽፏል። በነገራችን ላይ የመንግስት መዋቅር የለም አለ። በቃ ኦልሞስት በቃ ብልጽግና በእናንተ አይደናገጥም እያለ ነው። ብልጽግና የማይደናገጥ ህዝብን አስተካክሎ የሚመራ የሚፈልገውን የሚያሟላና ሀገርን እንደ ሀገር የሚያስቀጥል ከሆነ እሱ የፖለቲካ ፓርቲ መስርቶ መወዳደር ለምን አስፈለገው የሚል ጥያቄ ብታነሳ የሚመልሰው መልስ የለም። አሁን ስፔሻሊ ከላይ አርማጮ ጋርም እየሰሩ እንደሆነ ምናምን እያነሱ ነው። እንግዲህ በአንድ በኩልም እኮ እነሱንም እንትን ብለዋል። እንግዲህ እኔ በምን ቃላት ሊገለጽ ይችላል? እኔ በጣም አሳፋሪ ነው እውነት ለመናገር። ይህን ደግሞ ኤአይ ነው እንዳትሉ ተስፋ አድርጋለሁ። ወይም ደግሞ በስማችን አካውንት ነው ተከፍቶ ነው እንዳትሉ እንግዲህ ተስፋ አድርጋለሁ። እንደዛ እንደምትሉ እርግጠኛ ነኝ። ሌላ አማራ አይታመንም ብላችሁ ጽፋችኋል። እዚህ በኋላ አብረው ያስቀጥሏችኋል አያስቀጥሏችሁም ደግሞ እናንተ መልሳችሁ ራሳችሁ አስቡበት። ይህን በዚህ እንተወና ግን ምናልባት መፍትሄ ሀሳብ ከዚህ በፊት በተደጋጋሚ ስላነሳን ማለት አሁን አውግቼውን ነግዛት ፓርቲውን እየመሩት ባለው ሁኔታ ይህ ፓርቲ ይድናል የሚል እምነት የለኝም። ምናልባት ግን ሌላ መፍትሄ ያለው ለምታስብ ከሆነ እሱን መፍትሄ ብታነሳ። ከዚህ አንጻር ግን ማለት ይህን የመፍትሄ ሀሳቡን ከማንሳት በፊት በተደጋጋሚ እስፔሻሊ አንተም ሚዲያውም ሁላችንም ስለተወቀስንበት ይህን ሲወቅሱን ሲሰድቡን ሲያዋርዱን የነበሩ እነዚህን ችግሮች ራሳቸው የተናገሯቸውን ችግሮች እኛ ስንናገር በዚህ ሚዲያ ሲቀርብ ሲሰድቡን ሲወቅሱን ሲወርፉን ሲያዋርዱን ቢያገኙ እንኳን ሊገሉን ሲፈልጉ ለነበሩ ሰዎች የምታስተላልፈው መልእክት ለነሱም ጭምር ካለ ብታነሳውም ደስ ይለኛል። እኔ ይህን ጉዳይ እሱን አንሳውና ወደ የዛሬው ውይይታችን በዚህ እንዘጋለን ማለት ነው። ምናልባት መፍትሄ ካለው ወደ አንተ ልምጣ። መልካም እንትን አንድ የሰራባ ደብዳቤ የሚሏት ቅድም አንድ ነገር አንስቼ ነበረ። እሱን ትንሽዬ ነገር ልበልበት። ሰራባ ላይ ሲገባ እንትን እናደረገልኝ ለእኔ ደወለልኝ፣ በዋትሳፕ ደወለልኝና ሰራባ ልገባ ነው አለኝ። እኔ ደግሞ ምን ልታደረግ ነው የምትገባው? አንተ ፓርቲ መሪ ነህ። የተያዙ ኮሚቴ ገባ፣ ታጣቂ ገባ፣ በቃ እነሱም ስህተት ፈጽመዋል፣ ግን ገብተዋል ኦልሬዲ።
ስለዚህ እዛ ለምን ትሄዳለህ? ያስሩሃል። ምን ልታደርግ ነው የምትሄደው? አንተ አይመለከትህም አልኩት። ከዛ አይ መሄድ አለብኝ የእኛም ሰው ስላለ የአንተ ፓርቲ አባለም እዛ ስላለ ና ተብያለሁ አለ። አሁን ይሄን ሴራ ለመስራት ነው አየሁ የዛ ጊዜ እና ምን አለኝ ኖ ኖ ኖ ኖ ኖ ደብዳቤ ጽፈውልሃል አልኩት። አልጻፉም። እና በምንድን ነው የነገሩ? በስልክ ነው አለ። ይሄማ ኮሚቴው ራሱ ሲሸወድ የኖረበት ዘመን ነው። ስምምነት አደረግን ነው በጽሁፍ አያዝም። እንደዚህ ተባለ ተብለው ደብዳቤ አይጻፍም። ዝም ብለው እንዲያደረጉ እያታለሉ የመጡበትን እንትን አሁንም አንተ ጋር እየመጣ ነው። እንደ ፓርቲ አትጃጃል እረፍ አልኩት። እንዳትሄድ አልኩት። እንዲህ ስለው እዛ የነበሩ እነ ገብረ ማርያም ምናምን የሚባሉ ዘፋኞቹ ሁሉ አልቀረም። ደቃቅሞ ምስኪን ወስዶ አሳሰራቸው። ወስዶ ይዟቸው ሄደ። ጥርግርግ አድርጎ ኑ እንሂድ ሰላም ሊመጣ ነው እንትን ምረት ገብተን እንምጣ ብሎ ይዟቸው ሄደ። ከዛ በሌላ ጊዜ እንደሄደ ሰማሁኝ። በሚያሳዝን ሁኔታ ማለት ነው። እኔ አትሄድ ብየዋለሁ፣ ምክሬ ማለት ነው። እንዳትሄድ አደራህን ብየው ማለት ነው። ሄደ። ስለዚህ አሁን ያ ደብዳቤ ያ እንዳያወጡት ነው እንግዲህ የሰጋው ደብዳቤ እንትና ቅድም አንተ መሽን አደረከው ያ ደብዳቤ እንዳያወጡት እንጂ የሚለው ያን ጊዜ ይሄን ሴራ ሊሰራ ነው የሄደው። ግዛት አብሮ ነበረ ቅድም ያልኩ፣ ይሄም ሂዶ እዛው ነበረ ማለት ነው። አብሮ ነው ተመካክረው ነው ደብዳቤ የሚጻፈው። ይሲ ምናልባት ግዛት ያችኛዋ መጻፍ አልነበረብም ያለው የዚህኛውን ደብዳቤ የለበትም እንጂ የሰራባው ግዛት አለበት። የስ አንተ እንዳልከው ግምት የሆነ ነገር ጽፏል። በጣም አስነዋሪ ነገር ጽፏል ማለት ነው። ይሄን ነው ያደረገው። ይሄ ቅድም ያነሳሁት መጀመሪያ ሰራባ 2015 ነው የሚጀምረው ያልኩት ትክክል ነው። ይኸው አሁን እዚህ ጋር ይሄኛው ሳፖርት ያደርገዋል ኤቪደንስ ለማለት ነው። ሌላው ከዚህ የነቅሬፓው ድንቁርና ጋር አብሮ ሲነግሩ የነበረ እኛ በሚዲያ የምናቀርባቸው መተቸት፣ በግል ምጽፋቸው መተቸት ምናምን ይሄ ሲያደርግ ለነበረው መልእክት ምንም መልእክት ልትሰጠው አችልም። መንጋ ነው። መንጋ ደግሞ ያው መንጋ ነው። ምንም ልታደርገዋል። ነገም ይቀጥላል እኮ መንጋ በተነዳው ነው የሚነዳው፣ በመሰለው ነው የሚነዳው። ቁጥር ምናምን አይቶ በቁጥሩ ነው የሚሄደው። ሶኔ መንጋ ናቸው ነው ምናቸው። ምንም ነገር ላደርጋቸው አልችልም። አም ሶሪ። እንደገና ደግሞ ደናቁርት ናቸው ብዙዎቹ። መንጋ ስትለው በድንቁርና የሚሄድ እንደሆነ እኮ ነው ማወቅ ያለበት። ተጨፍኖ ይሄን ማድረግ ያለበት የቀረበው ነገር ትክክል ነው ትክክል አይደለም ብሎ መገምገም አቀርበው መነጋገር ነበረ። አሁን ይሄ ሁሉ እንደዚህ የሚያምባት ትልልቅ እኮ የሆነ እኔ ሰዎችን መጥቀስ ስለማልፈልግ ነው። አሳፋሪ በሆነ መንገድ ማለት ነው። እንዲህ ብለህ ባትጽፍ እንዲህ አትጻፍ ምናምን ይላል። እንዲህ ብለህ አትጻፍ ሳይሆን እሱ የተረገጠ ነገር እየሰራ እያየሁት እያወቅኩት ያን መቃወሙ የሚያሸልም ነው እንጂ የሚያስነቅፍ አልነበረም። እና ዝም በል ማለት እግርህን ጅብ ሲበላ ዝም በል ማለት ነው። እኛ እኮ ብዙ ነገር እንደዛ ባናደርግ እኮ ይሄ ነገር ተበላሽቶ ነበር፣ ተሳክቶላቸው ነበር እኮ። የከፌ ቡድን ምናምን የሚለው እኮ ይሄን እኮ ነው። አደገኛ ማደናቀፍ ፈጥረውብናል፣ መፈጸም አልቻለም የሚሉት እኮ እንደዛ ነው። ሚዲያው በየትም ሊያንቀሳቀሳቸው ስላልቻለ ማለት ነው። ሞክሯል፣ ዲያስፖራ አምጥተው ሁሉ ሞክረዋል። ቅድም ስሙን የጠቀስኩት ሰውዬ ማለት ነው። ይሄ ሁሉ ነው ያደረጉት። ስለዚህ እኔ አሁን እንትኖቹን ይሄ ሞቡን ምን ብለን አሁን እንመክረዋለን? ለሞብ ምን ይላል? ሶሲዮሎጂስቶች ምን እንደሚል ታውቃለህ? ሞብ ዳዝ ኖት ሃቭ ማይንድ ይላሉ። ሞብ ነው፣ ማይንድ የለውም፣ መሪው አይታወቅም። ዝም ብሎ በቃ የሆነ ነገር መነዳት ነው እና የሆነ ነገር ሲመጣ ይመለሳል። በቃ ሞብ እንደዛ ነው። ግሩፕ አይደለም፣ ንቃተ ህሊና የለውም በሞብ ስለሆነ ማለት ነው። በመንጋ በረከት ስምኦን የተናገረውን ታስታውሳለህ? የመንጋ ፍትህ ብሎ የተነተረው እንደዛ ነው። እነዚህ የመንጋ ፍትህ ነው የሚከተሉት። ምንም አታደርጋቸውም። ግን ምን አደረጉ? እኛ ስራችን የሰራን ነው። በየጊዜው ምን እየሆነ ነው የሚሄደው? እንትን እያለ ያ እውነት እየሆነ ነው የመጣው። የትም ቦታ የተናገርናቸው ነገሮች ተጨፍነን አልተናገርንም። በዚህ ሚዲያ ያቀረብናቸው ነገሮች ማለት ነው አይደለም። በዚህ ሚዲያ ፌስቡክም ላይ ማቀርባቸው መረጃ ላይ መሰረት ያደረጉ ናቸው። ታሪክም ቢሆን መረጃ ላይ መሰረት ያደረገ ነው። የተሳሳትኩት ካለ እንኳን ይቅርታ እጠይቃለሁ፣ ወይም ዲሊት አድርጌ ይቅርታ እጠይቃለሁ። በዚህ ምክንያት ነው ብዬ በግልም ቢሆን ማለት ሚዲያው ላይም ላለመሳሳት ተጠንቅቀን ፎርማል ሚዲያ ነው ተጠንቅቀን እንሰራለን። ያ ደግሞ ተመልሶ በሌላ ጊዜ ፕሩቭ ይደረጋል። ዛሬ ባይቀበልህ የዛሬ ዓመት 2 ዓመት 3 ዓመትም ይቀበላል ቆይቶ ማለት ነው። ያምናል፣ ተመልሶ ሪፈር ያደርጋል። እሱ እኮ ብሎ ነበር እኔ ተናግሬያለሁ። በትግል ውስጥ በጣም ከሚያስጠሉኝ ነገር አንተ እኮ ብለህ ነበር የሚለኝ ሰው ነው። ስትለው ስትነግረው ሳይሰማህ እምቢ ብሎ ቆይቶ ከተፈጸመበት በኋላ ያ ነገር ብለህ ነበር ይላል። ይሄ ድንቁርና ነው በምንም መንገድ ማለት አያተርፍም። ብለህ ነበር ምን ያደርጋል? ኦልሬዲ ከሞትክ በኋላ ብለህ ነበር ብትል ነብስ አይመለስ። ትግል የሚገሉ ቢቆሙ ጥሩ ነው። ቁጭ ብለው ማሰብ ቢችሉ ማለት ነው። የሆነ አካል መረጃ ሲያመጣ የመረጃው እውነተኛነት ነው እንትን ያለበት እንጂ ዘለህ ለምን እንዲህ ትላለህ ምናምን አይነት ነገር መባል የለበት። ይሄ ነገር እውነት ነው እውነት አይደለም ብለህ መመርመር ነው። እውነት ሆኖ ካገኘ ከእውነቱ ጎን ቁም። እውነት ካልሆነ ደግሞ ተከራክረህ አሳምነው ይሄ ትክክል አይደለም ይቅርታ እንዲጠይቅ አድርገው፣ መቀጣትም ካለ አስቀጣው። ዛዝት እና ይሄ ነው ማለት እንፈልገው ስለነዚህ። ሌላው ምን ይደረግ የሚለው መፍትሄው ምንድን ነው ነው ቅዴፓ ከሞተ ቆይቷል። በግልጽ መፍረስ አለበት። ቅዴፓ እንደ ፓርቲ መቀጠል የለበትም። አይቀጥልም፣ ሊቀጥልም አይችልም። ኦልሬዲ ሙቷል። የለም ፓርቲ የለም። የብልጽግና ውስጥ ገብቷል። ይኸው እነዚህ ናቸው አሁን የሚመሩት። እስቲ አስበው። እንዲህ እያወራ
አይታመንም ነው ምናምን ብሎ ያወራውን ተመልከተው። አማራ ነው የሚለው የአማራ ባለስልጣን እኮ ቢል ጥሩ ነው። አማራን እንደ ህዝብ ነው የሚሰድበው እኮ እንደ ህዝብ ማለት ነው። እነዚህ ቅዴፓ መሪ ሆነው እንዴት ነው ጤነኛ የሚሆኑት? እንዴት ሆነ ህዝብን በዚህ ደረጃ ላይ ነጥሎ የሚሳደብ ደናቁርት የፓርቲ መሪ መሆኑን እንኳን አያውቅም። ሶሻል ሚዲያ ላይ የሚጽፈው ነገ መውጣት እንደሚችል እንኳን አያውቅም። ዲሊት እንኳን አያደርግም ያወራው እንደዚህ ሚስጥሩን ማለት ነው። እነዚህ ናቸው እንትን የሚያደርጉት። በእነዚህ እጅ ገብቷል ቅዴፓ። በምንም መንገድ ልንመልሰው ልናድነው የሚችል መንገድ የለም። ማንም ሊመልሰው አይችልም። እዛ ውስጥ ያሉ ፓርቲ ቅዴፓ ውስጥ ያሉት ራሱ አንዳንዶቹ ጥገኛ ናቸው፣ ገንዘብ ሰብሳቢዎች ናቸው፣ ሌቦች፣ አጭበርባሪዎች እየደወሉ በየዲያስፖራው ብር ስጠን የሚሉ ማለት ነው። በስም ብጠቅሳቸው ነው ልጠቅሳቸው እችላለሁ። እንደዚህ አይነቶች ነው። አንዳንዶቹ ደግሞ ተደብቀው የፌክ አካውንት ይዘው የሚሰድቡ የሚያዋርዱ ናቸው። እዛ ውስጥ እነዚህ እንዴት አድርገው ሊያድኑ ይችላሉ? በሐቀኝነት የእውነት መፍጨርጨር የሚሞክሩ ልጆችም ቢሆኑ አቅም የላቸውም። እዚህ ግባ የሚባል የፖለቲካ አቅም የላቸውም፣ ብስለቱም የላቸው፣ ምንም ነገር የላቸው። ኢሞሽን ብቻ ነው ያላት። በኢሞሽን የሚመራ ድርጅት የለም። ካልኩሌቲቭ የሆነ ኮግኒቲቭን ተጠቅመ ምሰራው አስበ አቅደ ምሰራ ፖቴንሻል ያስፈልጋል። እንደዛ ያለው ፖቴንሻል ቅዴፓ ውስጥ የለም። ምንም ሊያደርጋችሁ ነው። ቅዴፓ አሁን ተወልዶ የተጨነገፈ የተጣለ ድርጅት ነው። ይድናል ብዬ አላስብም። አይድንም። ስለዚህ ያለው ምንድነው? ፍሪዝ ማድረግ ነው። ቅዴፓ የሚባል ነገር እንደሌለ ማመን አለበት፣ ማፍረስ አለበት። ቅዴፓ የሚባል ከዚህ በኋላ ድርጅቱ እንደሌለ ማወቅ አለበት። አባል ነኝ የሚለው በሙሉ ጥሎ መውጣት አለበት ከቅዴፓ ውስጥ። የቅዴፓ አባል ምናምን ብሎ የተጎለተ ምናምን ከዛሬ ጀምሮ ማለት ነው ይሄንን ሪጀክት ማድረግ አለበት። አለበለዚያ ከነዚህ ከናውግቸው ይሄን የመሰለ ወንጀል ጋር አብሮ ተሳታፊ ነው። ትግል አፍራሽ ነው በሙሉ ማለት ነው። በዚህ ይሄን እንትን ማለት እስካልቻል ድረስ ለምንድን ነው ይሄን የምለው? ቅዴፓ ሰው ሆኖ ተሰባስቦ አውግቸውን እና ግዛትን ቀጥቶ ሌሎች እነዚህ ተላላኪዎችን ቀጥቶ እንደገና በራሱ ቆሞ ስራ ሊሰራ አይችልም። በምንም መንገድ ሊሆን አይችልም። የተበላሸ የተንቆላሸ ነው፣ ሊመለስ አይችልም። ይሄ የቅዴፓ ህሊናው ራሱ እንትን ሆኗል፣ ተዛብቷል። ማሰቢያ የሚባል ነገር የለውም። ኦልሬዲ እንደ ድርጅት ህልውና የለውም፣ ሀልወት የለውም፣ ሙቷል። ኦልሬዲ ዴድ ማለት ነው። ስለዚህ ያለው የቀረን መቅበር ነው። ቅዴፓ መቀበር አለበት። እሱን የቀረ መቀበር አለበት። ምንም አይጠቅመንም፣ ጠላት ነው። ምንም ሊያደርግ ስለማይችል ማለት ነው። ይሄ ድሮ ነበር መቀበር የነበረበት 2015 ጀምሮ መቀበር የነበረበት ድርጅት ነው። እናድነዋለን ተብሎ ተሞክሮ ነው ይሄ ሁሉ ችግር የመጣው ማለት ነው። ስለዚህ ቅዴፓ ሙቷል ማለት ነው። ሌላው በብልጽግና ቡዳ ተበልቶ ቀልቡን ያጣ የቀወሰ ነው። በብልጽግና እንደ ራቢ የተመታ በብልጽግና መተት የደነቆረ ነው። ምንም ነገር የለውም። ይኸው እንደምታየው። ስለዚህ ብልጽግና ውስጥ ገብቶ ያየው ባህር ዳር ላይ ወጥቶ አውግቸው ጥርሱን አግጥጦ እዛ ሲያወራ ካላየም ቅድም ያልኩህን ነገር አስበው። እንዲህ ሚዲያ ላይ ወጥቶ የተናገረው ነገር እኮ ቶታሊ የብልጽግና አባል መሆኑን ነው የሚያሳይህ እንጂ ቅዴፓ መሆኑን አይደለም የሚያሳየን። ስለዚህ ኦልሬዲ የተሸጠ ፓርቲ ነው ቅዴፓ። እንትና ማን ነው ብልጽግና አጥፍቶታል ኦልሬዲ። እነ አበራ ለማየሁ አስገድደው ደፍረውት አስወልደውታል። በቃ ብልጽግና የሚባል ዲቃላ ያስወለዱት ምንም ነገር ሊያደርግ የማይችል ፓርቲ ነው። ስለዚህ ከቅዴፓ የሆነ ነገር ጠብቆ እንደ ድርጅት የሚያስብ ካለ የሞተ ነው ራሱ። ቅድም መንጋ ያልኩት እሱ ነው ራሱ ማለት ነው። ከዚህ ድናለሁ ብሎ የሚያስብ ካለ ማለት ነው። ቅዴፓ አይድንም። አውዴፓ ነው። የአውግቸው ዲሞክራሲያዊ ፓርቲ ነው። በቃ አውግቸው ተጫውቶበታል፣ አረቀ፣ ገለውታል። ምንም ነገር የለም። ይሄ እንደሌለ ቁጠሩት። እስካሁንም አልነበረም፣ አሁንም የለም። ስለዚህ መፍትሄ ምን ሊሆን ይችላል? መደረግ ከሆነ አንደኛ የቅማንት ዲሞክራሲያዊ ፓርቲ ድምፅ ሚሆን ፓርቲ ያስፈልጋል ከተባለ ሌላ ፓርቲ መስርቱ። የተቆረቆራችሁ ሰዎች ሌላ ፓርቲ መስርቱ፣ ስታብሊሽ አድርጉ፣ ህጉ እስከፈቀደ ድረስ ማለት ነው። እኔ በብሔር ፓርቲ ምናምን የሚባለው ነገር የለም። የቅማንት ትግልን አጠናክሮ ያለበት በኮሚቴውን ማጠናከር፣ ትግሉን የበለጠ ማጠናከር፣ ከእውነተኛ ታጋዮች ጋር ቆመ ስራ መስራት ያስፈልጋል። ያን ነው ማድረግ ያለብን እንጂ በቅዴፓ በኩል ምናምን ተስፋ ላይ ብሎ የሚጃጃል ካለ የሞተ ነው። ምንም ነገር የለውም። እሱ ራሱ ተስፋ ማይቆርጥ ተስፋ ቢስ ማለት ነው። በጣም አሳዛኝ ነው። ስለዚህ አዲስ ፓርቲ መመስረት ይቀላል። እውነቱን ለመናገር ለዘንድሮ ምርጫ ባይደርስም አዲስ ፓርቲ መመስረት ይቻላል። የቅማንት የሆነ ፓርቲ የእውነት ማለት ነው። በሌላ እንደዚህ ማይሸጥ ማለት ነው። እውነተኛ ቀጥ ብሎ የሚታገል ራሱን አሳልፎ ለህዝብ የሚሰጥ ሰው ተመርጦ የሚመራው፣ ሌሎችም ሰዎች እንደዛ የሚያደርጉ የኦርጋናይዜሽናል የፓርቲ እንትን ካልቸር ዴቨሎፕ አድርገው በትክክል የሚሰሩ ሰዎች ያሉበት፣ ራሳቸውን ሳክሪፋይ የሚያደርጉ ሰዎች የሚመጡበት ካለ እሱን ማድረግ ይቻላል። አቅመቢሶችም አሁን መስርተ ለአቅመቢሶች መሰጠት ምናምን ከሆነ አያስፈልግም። የስ እውነቱን ለመናገር አሁን ይኸውልህ ከድርጅት አንጻር መሪ በጣም ወሳኝ ነው። በደንብ ወሳኝ ነው መሪ። ለምሳሌ የቅልማንት ልማት ማህበር እንውሰደው። ቅልማ ተመስርቶ የመሰረቱት ሰዎች መግፋት አልቻሉም። በሆነ በተሳሳተ አምቢሽን ተመስርተው ነበረ። ድርጅቱን ጥለው ሄዱ። መስርተው የሚመራው ጠፋ። 2005 ነው የነበረው ማለት ነው። ከዛ ሲጃጃል የሆነ ልጅ ምንም አቅም የሌለው ልጅ ገብቶ ያጃጅለዋል እዛ ተወክሎ ማለት ነው። የድርጅቱን ብር በኪሱ ይዞ እንደ ራሱ እያደረገ እያወጣ ሁሉ ይሄዳል። ምንም እንትን የለውም። በገቢ ደረሰኛ ይዝ ምናምን ዜን እንደዚህ አይነት ነገር ሆኖ ቀጠለ ማለት ነው።
ዜና አይ ቲንክ 2007 ምናምን ይመስለኛል ቦርድ ተቋቁሞ ጥሩ ስራ የተሰራ ማለት ነው። ኮሚቴ ይመስለኛል ይሄን እንዲድን ለማድረግ ማለት ነው። ቦርድ አቋቋመ። የቦርድ አባላት ተመረጥን ማለት ነው። ላይክ 5 ሰዎች ነበርን ሰዎቹ ማለት ነው። ታገልን ያለ መመለስ ማለት ነው። ታግለን ቅልማ በእግሩ እንዲቆም አደረግን ማለት ነው። ቅልማ በእግሩ እንዲቆም ስናደርግ 2008 2000 ምናምን አንድ የሆነ ማናጀር ቀጠርን። እሱም በአዴን ውስጥ የነበረ ነው ማናጀሩ። እልም ያለ ሰካራም አዴ ምን ያደርጋል? ስብሰባ ልንሰበሰብ ነው ብሎ አጭበርብሮ ብር ይወስዳል ከሂሳብ ክፍሉ ማለት ነው። ከዛ ሰውየው ደውሎ ጠየቀኝ። እንዲህ ይሆናል፣ ስብሰባ ነበራችሁ እንደ ቦርድ ተሰብስቦ ለቦርድ ምግብና መጠጥ የሚሆን 500 ብር አውጥቻለሁ ብሎ ነው ለራሱ መስከሪያ ነው የወሰደው። እኛ ስንሰበሰብ ከግላችን ኪስ አውጥተን ሻይ ቡና የምንጠጣው የሚበላ ምንም ሁሉም ባለትዳር ባለቤተሰብ ነው። እንደዛ የሚያደርግም አይደለም። ትልልቅ ስራ ያለን በዛ ጊዜ ምንም እንትን የለንም። እንደዛ አድርገንም አናቀም ጭራሽ ማለት ያው ሁሉስ እና እንዴ ምንድን ነው ስለው ተው በቃ ካልተሰበሰባችሁ ብሎ በሌላ ቀን ስጠይቀው 500 ብር ወሰደ እኮ አለኝ። ይህ ሰውዬ የማይረባ እንደሆነ ይህንን እንዳወቀን ምናምን ሲያቅ መጨረሻ ላይ ልለቅልኛል ልቀቃል ነው ለቀቀ። አያሌው የተቀጠረ መጥተው ተወዳድሮ ገባ። እሱ ጠንካራ ሰው በመሆኑ ጥሩ የስራ ልምድ ስለነበረው ደንቢያ ወረዳ የአንድ እንትን የውሃና ማዕድን ነው ምናምን የሚባለው ላይ ትልቅ ስራ የተሰራ በክልል ደረጃ የተሸለመ ነው የነሱ ቢሮ ማሳወቅ ምለው ማለት በውሃ ልማት በምናምን ትልቅ ስራ የሰራ ለደንቢያ ማለት አላስቀምጠዋለሁ እዛ ጋር በቅማንትነቱ እንትን እያደረጉ ማለት። ስለዚህ ለቀቀ ማለት እዚህ መጥቶ ተወዳደረ አለፈ። እሱ ከገባ በኋላ ቅልማ ህይወት አለው አሁን ስቲል እስካሁን ማለት አሁን ጥሩ ደረጃ ደርሷል። አያሌው ባይኖርም ይቀጥላል። ቅልማ እንትኑን አስይዞታል፣ መንገዱን እንትኑን አስይዞታል ኦልሬዲ ማለት ነው። አፕሪሼት የሚደረገው ነገር እንደዛ ነው። ምን ማለት ነው? ይሄንን ያነሳሁት እንደዛ አይነት ጠንካራ ሰዎች ያስፈልጋሉ፣ መሰረት የሚጥሉ ሰዎች ማለት ነው። ለምናምን የኩታኮቲው ምናምን ይሄ ዝም ብለህ ለመጠጥ ምናምን ጭፈራ እንትን የሚያደርገውን ደናቆርት እያመጣ ፓርቲ መስረት ትሰጠዋለህ፣ ይገልላል። እንደዛ እንዳይሆን አሁንም ነገም ፓርቲ እንመሰረታለን ብለው የሚታገሉ ልጆች እንዲህ አይነት የደናቆርት እንትን ውስጥ እንዳይከቱት ማለት ነው። መስርተው ለደናቆርትና ለሌቦች እንዳይሰጡ መጠንቀቅ አለባቸው። ቀጥ አድርጎ አቆሞ የሚመራ ሰው ራሱን አሳልፎ የሚሰጥ ሰው ያስፈልጋል። እንደዛ አይነት ሰው ካለና ሌላም በውስጡ ጠንካራ ሰዎችን የሚፈጥር ስርዓት የሚዘረጋ ስራው የተለመደ እንዲሆን ሁልጊዜ ማንም ሰው የሚሰራው እንዲሆን የማድረግ ነው። ማንም እየገባ የፈለገውን ነገር የማያደርግበት ድርጅት መመስረት ያስፈልጋል ማለት ነው። ስለዚህ የሚመሰረትም ከሆነ እንደዛ ነው። ቅዴፓ ግን አሁን ይሄን ይድናል ብዬ አላምንም። ምናልባት በተአምር ከሰማይ የወረደ ኃይል ምናምን ሊቀይረው ካልሆነ በስተቀር ቅዴፓ አሁን ሰው ሆኖ ለቅማንት ይታገላል የሚል እንትን የለኝም ማለት ነው። ስለዚህ እርምጃዎቹ ምን እርምጃ ይወሰድ? አንደኛ ቅዴፓ በየትኛውም የቅማንት ምድር እንዳይንቀሳቀስ ማድረግ ነው። በየትኛውም ቅማንት ምድር ቤዙ ራሱ መነቀል አለበት። እዛ አርባባና ወለቃ ያለው ቤዝ ምናምን እዛ አካባቢ እነዚህ በጠላት ተፈርጀው መሳደድ አለባቸው። ጸረ ቅማንት ናቸው። እነዚህን የሚቀበል ቅማንት ካለ ሙቷል ማለት ነው። የሰማዕታትን ደም በልቷል ማለት ነው። እዛ አካባቢ ራሱ መታየት የለባቸውም እነዚህ ሁለት ግለሰቦችም እነዚህ ደጋፊዎቻቸው ማለት ነው። ቅልማ እንደ ቅልማ ማለት ቅዴፓ እንደ ቅዴፓ እዛ ውስጥ መገኘት የለበትም ሲጀመር ማለት ጭራሽ በቅማንት ምድር ሊታይ አይገባው በምንም መንገድ ቢሆን ማለት ነው። ይሄ ቅዴፓ ጸረ ቅማንት የሆነ አውዴፓ ስለሆነ በጠላትነት ተፈርጆ ለጠላት የሚደረገው ነገር ነው መደረግ ያለበት። ቅማንት ውስጥ እንዳይገቡ ምንም አይነት ስራ እንዳይሰሩ ጥፋ ማለት አለበት። አገር ለቀው ሌላ ቦታ ሄዱ በምንም መንገድ ወይ ደግሞ እዛ ሄዶ ይሄ ማይታመን ያሉት አማራ ውስጥ ሄዶ ይግቡ እዛ ውስጥ ብልጽግና ውስጥ ማለት ነው። እዛ ገብቶ እንደፈለገ ያደርግ ምን እንደሚያደርጉት ታውቃለህ? እሱን እናያለን። ሌላው ፓርቲ ውስጥ ያሉ ሰዎች አቅምና ድፍረት ስለሌላቸው ማለት ነው በምንም መንገድ አይድንም። ስለዚህ እነዚህም ለቀው መውጣት አለባቸው። ምናልባት አዲስ ፓርቲ በሚመሰረተው እዛ ውስጥ ገብተው አባልም ሆነው ምናልባት አቅም ካላቸው እንደየአቅማቸው በምናምኑ ሊሰሩ ይችላሉ። ግን ቅዴፓ ውስጥ የነበረውን ይሄ መሽለጥለጥና ይሄ ፍርሃታቸውን ተሸክመው ሌላ ፓርቲ ቢመሰረቱ እነዚህ ጋር አብራቸው አትሄዱ። አይረቡም። ፈሪዎች ናቸው ብዙዎቹ። የሚያለቅሱ ነው የሚመስሉ ሲያወሩ ራሱ እያሉ ነው። ድፍረት እንኳን አይታይባቸው። ሌባው ደፍሮ እንደዚህ እያሽቆጠቆጣቸው በጣም የሚያሳዝነው ይሄ ነው። መረጃ የተሰጠው መረጃ እንኳን ሰብስቦ የማይዝ የሰረቀውን ሰው ያገተበትን መረጃ ሳቶት ደብቆ የምርጫ ቦርድ እንደዚህ ገፋን ሳይቀበል ቀረ ምናምን ይላል። በእርግጥ የምርጫ ቦርድ የራሱ አቋም ስላለው ነው። ግን ቱ ዘ ኤክስተንት በጣም ደካሞች ናቸው። ምንም ነገር አይደሉም። ስለዚህ አሁን ከቅዴፓን እናድነዋለን ብሎ ማሰብ ኦልሬዲ በጋንግሪን የተበላሸ እግር ተቆርጦ መውደቅ ያለበትን እግር የተበላሸውን ፓርት ህይወት እዘራለሁ ብለህ እንደምታገል ይመስለኛል። ይሄ ደግሞ በታምር ካልሆነ በሰው ኃይል አይሆንም። ስለዚህ ቅዴፓ በዚህ ደረጃ ነው የምመለከተው ማለት ነው። ሌላው እንግዲህ አውግቸው፣ አበራ፣ ገዱ፣ አሳምነው፣ አገኘው እና የእነዚህ ተከታይ በሙሉ አንድ ናቸው። ስለዚህ አውግቸው ማለት አገኘው ነው ወይም ገዱ ነው።
አውግቸው ማለት አበራ ለማየሁ ነው። ግዛት ማለት ይሄ ነው። ከዚህ ውጭ ሌላ የለም። ስለዚህ እነዚህን አሁን እንደዚህ የእኛን ስራ ይሰራል ቅማንት ናቸው ብሎ የሚጃጃል ካለ ተጃጅላቸዋል። ልክ አበራን እንደምንመለከተው አውግቸውን በዛ ደረጃ ትመለከቱታላችሁ። ምክንያቱም ይሄ ነው በቃ እንደዚህ ናቸው። ግዛትም አሁን እነዚህ ወጥተው ፊት ለፊት ስለሆነ እንጂ ሌሎችም አሉ። ስማቸው መጠቀስ ስለሌለበት አልጠቀስኩም። የነዚህ አሽቋላጮች አሉ የተወሰኑ 1 4 5 የሚሆኑ ሰዎች እነዛም አብረ ናቸው። ስለዚህ እነዚህ ቅዴፓ የሚባል እኔ ህይወት ዘርቶ ይቀጥላል ብዬ ተስፋ የለኝም በፍጹም ማለት ነው። ሌላ ፓርቲ በመሰረት የተሻለ ይመስለኛል። ታንኪዩ። መልካም እንግዲህ አሁን ምርጫም እየደረሰ ነው። ያው ቅድም እንዳልከው ምርጫ ቦርድ እነዚህን ሰዎች እንዲወዳደሩ ምናምን በዛ ምርጫ እንዲቀሰቅሱ ሰሞኑንም አንዳንድ እንቅስቃሴዎች እያየን ነው። ምናልባት ይህን ከሰማችሁ በኋላ ማነው ቅዴፓን እንመርጣለን ብላችሁ ለውጥ ያመጣል ወይም ደግሞ ቢመረጥ ይጠቅመናል ብላችሁ የምታስቡ ሰዎች፣ ቅዴፓን ለመምረጥ ያሰባችሁ ሰዎች ከአሁኑ ተስፋችሁን ቆርጣችሁ ከዛው አሁን ረግጦ የያዛችሁ ብልጽግና ይሻላችኋል። ብልጽግና ብትመርጡ ይሻላችኋል። እውነቱን ስነግራችሁ ማለት ነው። አሁን እዚህ ጋር እንዲህ ነው ሳይሆን ዝም ብላችሁ ብልጽግናን መርጣችሁ ቢመረጥም እንደው ቢመረጥና ቢያሸንፍም ራሱ ብልጽግና ስልጣኑን ስለማይሰጠው አትሊስት ወይ ደግሞ በራሳቸው በብልጽግና ውስጥ ገብተው ቢመረጡ ይሻላቸዋል። እንደው ምልክታቸው እርግብ ነው ያየሁት እንትን ላይና ምርጫ ቦርድ ላይ ጥቁር አሞራ ወይም ቁራ ብታረጉት ደግሞ የበለጠ ያዋጣቸዋል። ቅድም ስናየው ስንሰማው ከምትሰሩት አንጻር ካለው አንጻር ጥቁር ቁራ ብታረጉት ምልክታችሁን የተሻለ ይመስለኛል። እና በቀጣዩ ምርጫ ዝም ብሎ የቅማንት ህዝብ በአንድ ልብ ብልጽግናን ምረጡ የሚል መልእክት ነው ያለኝ። አመሰግናለሁ። ለማንኛውም ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ